የት ቤተ እምነት እየሰማን ከየት ቤተ እምነት ነሽ? ኦርቶዶክስ ነኝ። እሺ እርሜ የተቀበላት ኦርቶዶክስ ነኝ። እሺ እህታችን እንኳን ደህና መጣሽ። እንኳን በሰላም ቆየን። እሺ አረስ ሰምተሽዋል? እየተነጋገርንበት የነበረውን አረስ እውነት ለመናገር ብዙውን ጊዜ እልካለሁ፣ ግን ብዙ ጊዜ እንትን ለማለት እልካለሁ፣ ግን አትቀበሉኝም። ለዛሬ አመሰግናለሁ። መናፍቅ ማነው የምትለው? እኛ ነን። ኦርቶዶክስ ነው መናፍቅ። እውነት መነጋገር ከተባለ ኦርቶዶክስ ነው። አሁን እሺ እናንተ አይደላችሁም፣ እኛ ነን። እውነት ከተወራ ማለት ነው። እንኳን ማስገባ ይሄ ኦርቶዶክስ ነው መናፍቅ። እውነት 100%። ለምንድን ነው ኦርቶዶክስ መናፍቅ የሆኑት? ሸታሞች መናፍቅ ናቸው። በቃ አሁን ጌታን ሁሉ መናፍቅ ናቸው እነሱ። መናፍቅ እኛ ነን መናፍቅ። እነሱም ዝም ብሎ ተወርታ ያለ እነሱም ዝም ብሎ ልጥፍ ማለት አይደለም። እኔ ኦርቶዶክስም ላይ ያለ አግባብ ሰዎች እንዲናገሩ አልፈልግም። ማንም ይሁን ማንም ኦኬ ኦርቶዶክስ መናፍቅ ናት። ኦኬ ለምን ባለጌነሽ እንደዚህ አልልሽም። ኦኬ መናፍቅ ናት። ኦኬ በምን ምክንያት ነው መናፍቅ የሆኑት? ምን ትምህርትን ስላላሟሉ ነው መናፍቅ ናቸው ብለሽ ያልሽው? ቆይ እኔ ማለት ነው ያኔ እውነት ለማለት ትውልዴ ትግራይ ክልል ነው የተወለድኩት። እሺ እና እስከ አሁን ስደት ላይ ነኝ። ግን እዚህ ከ20 ዓመቴ ኢየሱስም ተብሎ አያውቅም፣ እግዚአብሔርም ተብሎ አያውቅም። ሚካኤል ገብርኤል እና አሁን ስደት ላይ ነው እና በእናንተ ነው ኢየሱስ ምንድነው ምናምን ሁሉም ነገር ያወቅት ኢየሱስ እንትን እንደሆነ ያወቅት እዚህ ነው። ያኒ ስደት ከመጣው ጀምሮ ሶሻል ሚዲያ መጠቀም ምናምን ከጀመርኩ በኋላ ማለት ነው። ኦኬ ምንም አላውቀውም ነበር 20 ዓመት ሆነ ማለት ነው። እና ይሄ መናፍቅ አያስብልም። የጌታ ስም አይጠራም። ትግራዋይ በምን እንጃ አላውቅም። ሰለሰ አይጠራም። እንኳን ሊጠራ አይደለም እግዚአብሔር ኢየሱስ ካልክ ማለት ነው እንደ አንድ ቀን አንድ ሰዓትም እንትናት ነው። በጣም አሁን ውስጤ ሁሌ በየቀኑ እንደተቀጠለ ነው ውስጤ ማለት እንደ ምን ብዬ ልንገርክ ያውቃሉ ቢነገር እንደው ትግራይ ክልል ማለት ነው ኢየሱስ ካልክ እግዚአብሔር አይጠራም ጭራሽ። አሁን ነው እንጂ ባይ ምንድን ነው እየሰማሁህ ነው? ኦኬ እሺ ሰዎች ጴንጤነሽ እያሉሽ ነው መቼም ሰው እውነትን መናገር ሲጀምር ጴንጤ ነው ይላሉ። እሺ እሷ ኦርቶዶክስ ነኝ እያለች ነው። ቤተ ጳውሎስ እሺ ጴንጤ ናት ታውቃታለህ? ኢየሱስ ተብሎ ሲጠራ ሰምቼ አላውቅም ስላለች እና ደግሞ በቅዳሴያችንም ቀይ ሚዩት አድርጊ ስለተጠየቅኩ ልናገርሽ ነው። እና ቤተክርስቲያን ካለልሽ አንደኛ አትሰማም፣ ሁለተኛ ደግሞ መናፍቁ ማን ነው? ለምሳሌ በቤተክርስቲያን ይሄን ኦርቶዶክስ ስላስተማረች መናፍቅ ናት ብላ የምትናገረው ነገር ጥንገረን። ለምሳሌ ምንድነው መናፍቅ ናት ያስባላት ኦርቶዶክስን የትኛው ትምህርት ነው? እስኪ ንገሪኝ አንቺ። ኖ ቆይ እሷ ጋር ወደ እሷ ጋር ደም ዳይቨርት ታረጋው እሷ በተናገረች አንተ ጋር ቀጥላለህ። የገባሁት ካንተ ነው። ቆይ ከኛ ጋር አንተ ከኛ ጋር ትቀጥላለህ። የእሷን ምስክርነት ማንም ሰው እንደዚህ ናት እንደዚያ ናት ሊላት አይችልም። የእሷ ምስክርነት ነው። አያገባትም። በቃ እቺ እህት ባለችበት ስፍራ ላይ ለረጅም ዓመታት ኦርቶዶክስ ነበረች። ስለ ኢየሱስ አልተነገራትም። ኢየሱስ በተባለ ቁጥር እንደውም መናፍቅ ትባል ነበር ወይ ይባሉ ነበር። ይሄንን በአካባቢዋ የምታውቀው ነው። አንተ ስለሷ ምንም መብት የለህም። ባይዘው ኦኬ አንተ ራስህን ችለህ በኋላ ከኛ ጋር ታወራለህ። ሚውት አድርገህ ጠብቅ። እህቴ ቀጥይ አንቺ። ሚውት አድርገው ወንድሜ፣ ሚውት አድርገው። ለኔ ነው
ቴንክ ዩ። አንቺ ቀጥይ እህቴ። ስለዚህ ቆይ እሺ ቆይ ትቀጥያለሽ። እህታችን ላንቺ ነው። ኦኬ እህታችን ትግራዋይ ነኝ አለች። ኦኬ ኦርቶዶክስ እምነት ተከታይ ናት። ኢየሱስ በአካባቢያችን ላይ ብዙ አይወራም። እውነት ነው፣ በአብዛኛው ቦታ ላይ አይወራም። ኢየሱስ ብሎ ማጥራት ወንጀል የሆነበት ማለት ነው። የእነ አባ እስጢፋኖስ ሀገር ነው ትግራዋይ። እንግዲህ እሷ ከልጅነቷ ጀምሮ የኦርቶዶክስ እምነት ተከታይ ሆና ኦርቶዶክስ ነኝ ብላ ካለች አንተ መታ አይደለችም ብለህ ስትጣጣት ሆነ ነው የተናገርከው ቤተ ጳውሎስ። አንቺ ቀጥይና ከዛ ትቀጥላላችሁ። አንቺ መቀጠል ትችያለሽ። ቢኒ አውራ። እሺ እኔ ነው። እሺ እቴ ቀጥይ። አንቺ በትክክል በህይወትሽ ኤክስፒሪየንስ ያደረግሽውን መናገር ትችላለሽ። ማንም እንዳያሳቅቅሽ። እሺ የፈለግሽውን ተናገሪና። አረ ምንም አልተሰቃቅም ከዚህ በኋላ ምንም መሰዘር እየተሳቀቅኩበት እና ያኔ እኔ ምልክ ብያለሁ። አሁንም ደግሞ 20 ዓመት ሙሉ ከፈለግሽ በትግርኛ ቋንቋ እንደዚህ እህታችን አማርኛ ከከበደሽ አይ ቲንክ ስታወሪ በትግርኛ ማውራት ይችላል። እዚህ በቋንቋዎች ሁሉ ነው የምሰብከው። በትግርኛ ማውራት ይችላል። እሺ አይ እኔ አሁን አማርኛ እንደዚህ ሶሻል ሚዲያ እናንተ እንትን የሰው አሁን አማርኛ ነው ብዙ እንትን የሚለኝ። እኔ ማለት እኔ በስደት እንትን የመጣው በ20 ዓመቴ ነው። ትግራይ ክልል አሁን ምንም ወጥቻ አላውቅም። ከትግራይ ክልል አሁን ትግራይ ክልል ስና ቤተክርስቲያን ብዙ ቤተክርስቲያን አለ። ተው ብዙ ማለት ተወርታ ያርቅም። የትግራይ ክልል ያለ ተደብቋል። ለምንድን ነው አሁን የማይወጣው ምናምን እላለሁኝ። አሁን ሁሌ ምንም በዚህ ምድር ምንም እንትን አይደለም። እንደው እግዚአብሔር ቢረዳኝ እዛ ሄጄ ብዙ ምን ተነግራ አያልቅም። እዛ አይደል ግን 20 ዓመት ሙሉ አንድ ቀን እንኳን ኢየሱስ ተብሎ አያውቅም። ብትልም አንድ ሰዓት ወዲያውን ነው እርዳሬው የሚጎልት። እንኳን አንድ ቀን ሳምንት ልትቆይ ማለት ነው። እግዚአብሔር ተብሎ ተሰጥቶ አያውቅም። ያውቃሉ ዝም ተማኝ ካለ አይታወቅም። አሁን ነው ትንሽ እንትን እያለ እየመጣ በሶሻል ሚዲያ ሲገለጥ ምናምን እናንተም ስታስተምሩ ምናምን ትንሽ እንትን እያለ አይወራም። አሁን ብትሄድ አንድ ሰው ቢሰብክ ተው እውነት ነው። ማንንም አልፈራም። ግን አሁንም ያኔ አሁን ምን መልክ ጌታ ብቀበልና እውነት አውቃለሁ ጌታ ኢየሱስ ክርስቶስን አሁን አንድ 3 ዓመት ምናምን ይሆነኛል በእናንተ እንትን ካይ። ግን አሁን ምንድነው ጥያቄ? አሁን ጌታን ብቀበል አሁን እዛ ያለው ማለት ነው ተርበጣ ሶሻል ሚዲያ ምናምን ብዙ እንትን ሰራን እኮ አሁን ለመጀመሪያ ጊዜ ነው ላይቭ እናንተ የገባሁት ሶሻል ሚዲያ። እሺ ኢየሱስን ከወጣሽ በኋላ በቅርብ ከዛሬ 3 ዓመት በፊት አካባቢ ጀምሮ አይደለ ስለ ኢየሱስ መስማት የጀመርሽው? ስለ ኢየሱስ 1-3 ዓመት ሆኖሻል አይደል? አሁን ስለ ኢየሱስ መስማት ከጀመርሽ ስራ ላይ ነች ይመስለኛል ወንድምነት። ኦኬ መልካም። አዎ ሰምቻለሁ። በቃ ሁሉ ነገርም ትቻለሁ። ያኔ በየወሩ ምናምን ማርያም ማለት ብዙ ብነግርህ ብመሰክር ብነግርህ ብዙ 3 ሰዓትም 2 ሰዓትም አይበቃኝም። ብነግርህ ያጋጠመኝም ሁሉም ነገር ብነግርህ ግልጽ ብነግርህ ብዙ እንትንም አይበቃኝም። ያኔ ብነግራችሁ ግን እኔ የምፈልገው አሁን እንዲጸለይልሽ ነው የምትፈልጊው? በቃ ጌታ ልቀበል፣ ሌላ ምንም ነገር የለም። እሺ አዎ ጌታ ልቀበል። አዎ ኢየሱስ እንዲቀበል የኔ ጌታ የእውነት ኢየሱስ በአሁን ሰዓት የእውነት ኢየሱስ በጣም ነቅቶኛል። ኢየሱስ የእውነት ብዙ 20 ዓመት ተቃጥያለሁ። እነዚህ ውሸታሞች ማርያም ትመጣለች
ገብርኤል ያድናል እያሉ አቃጠሉን። እሺ ስልክሽን ለእኔ በውስጥ ጻፊልኝ፣ በውስጥ ጻፊልኝ። አሁን ጻፊልኝ። ኦኬ አሁን አየዋለሁ። ቆይ አሁን አየዋለሁ። ኦኬ እና እሺ ግን እናንተ እውነት ናቸው። የእውነት ብዙ ሰው በውስጥ እነዚህ የሚገቡ ማለት ነው እየገቡ የሚረብሹ እነሱ እንትን በላቸው እና ብዙ ሰው እየዳነ ነው በውስጥ ማለት ነው። ራሴ ያውቀዋል። በዚህ ሰዓት ጌታ ማግኘት ማለት በዚህ ሰዓት ለኦርቶዶክስ የሆናችሁ እውነት ከተወራ ጌታ መቀበል ነው የሚሻላችሁ። ማንም አያድናችሁ በዚህ መጨረሻ ዘመን። አሁንም ረዳኝ ግን አንዳንዳችሁ እና ኦርቶዶክስ ነኝ እያላችሁ እየገባችሁ እዚህ የምትረብሹ እናንተ ኦርቶዶክስ ሃይማኖት ያላችሁ ሲጀምር እውነት ከተወራ ኢየሱስ አሁንም ጌታ ነው፣ ያድናል። ደግሜ ኢየሱስ ጌታ ያድናል። ሃሌሉያ አሜን። እና ማስወጣት ስለማልችል ስልኬ እንትን እላለሁ አስወጣ። ያ ችግር የለም። እሺ አይቼዋለሁ ስልክሽን። ለካ በውስጥ ጽፈሽልኝ ነበር ጌታ ልቀበል ብላ በውስጥ መስመር ጽፋልኝ ነበር። አይ ቲንክ ስራ ላይ ነው ያለሽው። ወንድምነት አንተ ደውልላት በቃ አሁኑ ትውጣና አንተ ጋር አውሩ። እኛ ማነው አስወጣኝ አለቆ። እሺ የዱባይ ነው ስልክሽ? አይ ሳውዲ አረቢያ ነው። ፕላስ የሚለውን ጨምረሽ ጻፊበት። ግማሹን የጻፍሽው ፕላስ 97 ነው 96 ነው እዛ እናንተ ጋር? እሺ 96 ፕላስ 96። ቆይ አንዴ ቆይ ማየዘር ቆይ አንዴ ጠብቂኝ። ኦኬ እግዚአብሔር ይባረክ። በእውነትን ተቀምጧል ሰው ኦኬ ፕላስ 966 ብሎ ነው የሚጀምረው የሳውዲ አረቢያ እርሚያው። ያ ቆይ እዚህ ጋር ለጻፈውና እሺ እስከዛኛ መቀጠል አንችልም እዚህ ያላችሁ? እሺ ኦኬ እሺ ዋትስአፕ ይሰራል እህቴ? አንቺ ጋር የለሽም ዋትስአፕ? ዋትስአፕ በሌላ ቁጥር ነው። ኦኬ ይሄኛው ኖርማል ነው የሚሰራው? ይሄ በእንትን ኦኬ ቆይ ከመጣልሽ እኔ ነኝ የምደውለው በኖርማል ማለት ነው። እሺ I will always cook the teammates. ኦኬ ስልክሽ ተይዟል ይላል። አይ ሰራ እኔ ጋር ነው። ቆይ እህቴ የዋትስአፕ የምትጠቀሚበትን ስልክ አሁኑኑ ላኪለት። እሺ አሁኑኑ ላኪለትና ኤርሚያው የዋትስአፑን ስልክ ሴቭ አድርገህ በሱ ደውልላት።
ተይዟል ነው የሚለው እዚህኛው ላይ ተይዟል ነው የሚለው ስልክሽ። ኤርሜ ሰምተኛ? አዎ አዎ። ኦኬ የዋትስአፕ ስልክ አሁን ትልክልሃለች፣ በሱ ደውልላት በዋትስአፕ እዛው ሜሴጁ ላይ ሲሆን አንዳንዴ ኢንተርናሽናል ኮል አንዳንዴ አስቸጋሪ ነው፣ ኔትወርክ ቶሎ አይገባም ምናምን። በካርድ ነበር የደወልኩላት። እሺ ለእግዚአብሔር ክብር ይሁን ወገኖች። እንግዲህ አንዱ እኔ ትልቅ ታድሶ የምጠብቅበት ክልል የትግራዋይ ክልል ነው። የእውነት ለመናገር ማለት ነው ይጠበቃል። ከዛ ክልል ላይ ከድሮም አባ እስጢፋኖስ በአጼ ዘርዓ ያዕቆብ ዘመነ መንግስት የተነሱት አባት ሉተር ከመነሳቱ በፊት እሳቸው እዛ ምድር ላይ ነበር የነበሩት እና የእሳቸውን ደም በከንቱ ፈሶ አልቀረም። ምንም እንኳን ዘመኑ የዛሬ 545 ነው 50 ምናምን ነገር ዓመት አካባቢ ደረሰ ይመስለኛል። የካቲት 2 ቀን ነው ሰማዕት የሆኑት ከነ ተከታዮቻቸው ጉንዶ ማለት ነው። እና እግዚአብሔር ትውልድ አለው በየትኛውም ሀገር ላይ የትኛውም ምድር ላይ የትኛውም ቦታ ላይ እግዚአብሔር ትውልድ አለው። እውነትን የተጠማ ትውልድ፣ እውነትን የሚፈልግ ትውልድ። ኢየሱስ ስሙ ረሃብ ሆኖ ስሙ የማይጠራበት ስለሱ የማይነገርበት ስለሱ የሚናገር ካለ የሚሳደድበት ያ ዘመን ያበቃል ማለት ነውና እሺ በውስጥ ጻፊልኝ እህቴ፣ በውስጥ ጻፊልኝ፣ ልክ እመልስልሻለሁ። ቀጥታ ያንቺ ሜሴጅ ሲገባ እኔ እደውልልሻለሁ እና እንደዛ እናደርጋለን። እሺ ቤተ ጳውሎስ እና ቤትሽ እሺ እኛን ብዙ ጊዜ መናፍቅ ትሉናላችሁ አይደል? ቤተ ጳውሎስ በትክክል ምንድነው መናፍቅ ያላችሁበት? ምንድነው መስፈርቱ? ምንን ስላላሟላን፣ ምንን ስለካድን፣ ምንን ስላላመንን ነው? እሺ በጣም ብዙ ነው የካዳችሁት በጌታ ትምህርት ላይ። ግን ያው ዋና የሚባሉትን ጥቂቶችን ለማንሳት ያክል ለምሳሌ ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀ ይድናል ብሎ አስተምሯል። እናንተ ጥምቀት ለድነት አይደለም እንዲያውም ያላመነ ግን የሚለውን ብቻ በመቆረጥ ማለት ነው። ይህ አንደኛው ነው። ሁለተኛው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 አስተምሯል። እናንተ የጌታችን የኢየሱስ ክርስቶስ ስጋና ደም የዘላለምን ሕይወት አይሰጥም ትላላችሁ። አይሁዳውያን ጥያቄ ሆኖባቸው ይህን ስጋ እንዴት ልንበላ እንችላለን ያሉትን እሺ አይሁዳውያን ጥያቄ ሆኖባቸው ይህን ስጋ እንዴት ልንበላው እንችላለን ያሉትን እናንተም ከአይሁዳውያን ጋር ሆናችሁ የጌታ የኢየሱስ ክርስቶስን ንግግር ከማመን ይልቅ በጌታ ቃል ላይ ታምጻላችሁ። በዚህ የተነሳ መናፍቃን ናችሁ ብለን እንናገራለን። አይሰማም? የተቆራረጠ ችግር የለውም። ሰምተናል፣ በደንብ ተሰምቶናል። አሁን አንድ ባንድ እሺ ኤርሚያው ስልክ ገብቶበታል። እሺ ከኔ ጋር እንቀጥላለን። አንድ ባንድ ያልከውን ሰምተናል። ስለ ጥምቀት አነሳ አይደል? አዎ አንደኛው የምንፈቃችሁበት ትምህርት በጥምቀት ላይ የተሰጠውን ትምህርት ነው። በጣም ጥሩ። እሺ አንተ በስንት ዓመት ነው የተጠመቀው? ቤተሳይዳ መናፍቁ ማን እንደሆነ እስቲ ቆይ እንየው። አሁን አንድ ባንድ ቤተ ጳውሎስ አሚን፣ ይቅርታ ቤተሳይዳ አልኩት። ቤተሳይዳ የሚለው ስም ውስጥ ስላለ ነው። ቤተ ጳውሎስ ይቅርታ ተቋርጬ ነበር። ተመልሻለሁ። ተመልሰሃል በደንብ። እሺ አንተ አምነን የተጠመቅክ እንደ እግዚአብሔር ቃል? እኔ በ40 ቀኔ ነው የተጠመቅኩት። አሁን የእናንተ ምንፍቅና እያወራን ስለሆነ አምነህ ነው ጥያቄ መጀመሪያ ቤተ ጳውሎስ መጀመሪያ ጥያቄን በደንብ አድምጠው። አምነህ ነው ወይ የተጠመቅከው አንተ እንደ እግዚአብሔር ቃል? እኮ እየነገርኩህ እኮ ነው። እኔ ለምሳሌ መጽሐፍ ቅዱስ አጥምቋቸው አስተምሯቸው ደቀ መዛሙርት ያድርጓቸው ብሏል ጌታ ኢየሱስ ክርስቶስ ሲያስተምር። እኔ ቤተሰቦቼ አስጠመቁኝ፣ ተማርኩ፣ ደቀ መዝሙር ነኝ። አሁን አልጠየኩም። አምነህ ነው ወይ የተጠመቀው? የመለስኩልህ እኮ ነው። እኔ የተጠመቅኩት በ40 ቀኔ ነው
ለህፃን ልጅ ያምናል ጥያቄን በደንብ አድምጠው። ቤተ ጳውሎስ ጥያቄን በደንብ አድምጠው። በስንት ቀን ተጠመቅ አልጠየቁም። አምነህ ነው ወይ የተጠመቅከው ነው ጥያቄ። በደንብ ሰምቻለሁ። በህፃንነቴ ነው የተጠመቅኩት፣ በልጅነቴ ነው የተጠመቅኩት። ልጅ ደግሞ ያምናል አያምንም ተብሎ አይነገርለትም ነው። ህፃናት ያምናሉ አያምኑም ብለህ ታምናለህ? ይሄን ትነግረኛለህ? በጣም ጥሩ። ስለዚህ የተጠመቅከው በ40 ቀን ነው። በ40 ቀን አንተ አምነህ ነው ወይ የተጠመቅከው? ድምጽ እየተሰማህ አይደለም እንዴ? በደንብ ግልጽ ሆኖ ይሰማል ወንድም አለ። ድምጽ የሚሰማህ ከሆነ በደንብ አድርገህ ስማ። ህፃናት ልጅ ነኝ። ህፃን በልጅነቱ ያምናል አያምንም ተብሎ አይነገርለትም። ወይስ አንተ ህፃናት ያምናሉ ብለህ ታምናለህ ወይስ አያምንም ብለህ ታምናለህ? በጣም ጥሩ። ስለዚህ አንተ ማመንንም አለማመንህም እርግጠኛ ሳትሆን ነው በ40 ቀን ውሃ ውስጥ አስገብተው ያወጡ አይደል? በመጀመሪያ ጥምቀት ለድነት ይሆናል። እናንተን እኮ መናፍቃን ያልናችሁ ጥምቀት ለድነት አይሆንም ብላችኋል ብለን እኮ እሱ ላይ መናፍቅ ነው። ቆይ ጥምቀት ላይ እንመጣለን። ጥምቀት ላይ መጀመሪያ መናፍቅ ስቼ አንተ ታምናለህ ወይ ብለህ ስለእምነት ስናወራ እምነትና ጥምቀት ቆይ እኮ አንዴ ስማኝ። አሁን እምነትና ጥምቀትን እንደዚህ እኮ ማውራት ይከብዳል። ቤተ ጳውሎስ አሁን አየህ፣ እኔ እያወራሁ አንተም እያወራ ማንም የሚሰማ የለም። እንደዚህ ጥሩ አይደለም። አሁን ማርቆስ 16:16ን ቅድም አንስተህ ያመነ የተጠመቀ ይድናል ይላል። እናንተ ግን ጥምቀት ለድነት አይሆንም ትላላችሁ፣ ለድነት አይደለም ትላላችሁ ብለህ ስለዚህ እናንተ መናፍቃን ናችሁ ብለህ መመንፈቃችንን ነግረህን ነው የገባኸው። መልካም እሺ፣ እሱን እንቀጥልበታለን። መናፍቁ ማን ነው የሚለውን አልጨረስኩም እኮ ወንድሜ፣ አልጨረስኩም እኮ ወንድሜ። ለምንድን ነው ስሜትህ አትቸኩል። እሱን ነገርከን፣ ገባ። አየህ፣ ህዝቡን በደንብ ሀሳባችንን በደንብ ይዞ ይከተለው። ኦኬ። ከዛ እኔ ደግሞ ጠየቁ፣ እሺ በዚህ ቃል መሰረት አንተ አምነህ ነው ወይ የተጠመቅከው አልኩ። እኔ በ40 ቀን ሄደ የተጠመቅኩት አልከኝ። መልካም፣ በ40 ቀንህ አምነህ ነው ወይ የተጠመቅከው? አየህ፣ አንተ አሁን በዛው ባነሳኸው በማርቆስ 16:16 አንተም ተመዘን እኔም እመዘናለሁ። ከዛ ገብቶሃል አይደል? ስለዚህ በ40 ቀን አንተ አምነህ ነው የተጠመቅከው። እሺ እኮ አሁን ርዕስ ሽፍት ለማድረግ እየሞከርክ ስለሆነ ስማይ በደንብ። መጀመሪያ ጥምቀት ለድነት አይሆንም ስላላችሁ ኖ ርዕስ ሽፍት መመለስ ጥምቀት እያለን እያወራን መመለስ ስላቃተህ ከሆነ እቀበላለሁ። ርዕስ ለምንድን ነው ሽፍት ማድረግ የፈለግከው? ጥምቀት ለድነት ይሆናል ወይ አንተ አምነህ ነው ወይ የተጠመቀው? እሱን እኮ አንተ እኮ በ40 ቀን ስትጠመቅ ምንድን ነው የሆንከው? እሺ ቆይ አሁን ይኸውልህ እኔን ጥያቄ ሳትመልስ እኔን ለምን ትጠይቀኛለህ? መጀመሪያ እኔን ጥያቄ አይደለም የሚቀድመው እኮ የኔን ጥያቄ ትመልስና የኔን ጥያቄ ከከበደህ አላውቀውም ካልከኝ ምናልባት ዝም ልልህ እችላለሁ። የምታውቀው ከሆነ ግን የኔን ጥያቄ ትመልስና እኔ አንተን ጥያቄ መልሳለሁ። ቤተ ጳውሎስ ስሜት አያቱን በጌታ ስሜት አያቱን፣ እውነቴን ነው። አሁን ቀጥታ የምትመልስልኝ ምን መሰለህ? አንተ በ40 ቀንህ መጀመሪያ ማርቆስ 16:16ን አንስተህ እኛን በዚህ ቃል መሰረት ስታችኋል እያልከን ነው። እስቲ ቆይ አንተም ተመዘንበት እኛም እንመዘንበታለን አልኩ። ስለዚህ በ40 ቀንህ አንተ እንዴት አምነህ እንደተጠመቅ ምን ወንጌል ሰምተህ እንደተጠመቅ መጀመሪያ ንገረን። ስትጠመቁ የእግዚአብሔር ልጆች እንሆናለን ያላችሁት። ኦኬ። ስለዚህ በጥምቀት የእግዚአብሔር ልጅ ከሆንክ አሳየን። ከብዶኛል ካልከኝ አሁን አትመልሱ ኖ ችግር የለውም። አሁን የኔ ጥያቄ ከብዶህ ከሆነ አንድ ጊዜ ስማኝሽ። የኔ ጥያቄ ከብዶህ ከሆነ ያንተን አላውቀውም አንተን ልጠይቅህ በለኝ። ካልሆነ ግን አትችለውም። በቃ ከብዶሃል። መጀመሪያ ማን ነው የጠየቀው? የኔ ጥያቄ መልስልኝና ከዛ በኋላ ምናልባት ችግር የለውም ሚውት አድርገውና ከዛ አሁን ወደ እኔ ደግሞ እንመለሳለን። እሺ ኦኬ። አንዴ ለህዝቡ ላውራበት። መናፍቅ ናችሁ ብሎ ነው የጀመረው። ወገኖች እዚህ ውስጥ ምንፍቅናችሁ ማርቆስ 16:16ን አምኖ የተጠመቀ ይድናል ያላመነ ይፈረድበታል የሚለውን አልጨረሰውም። እሱ ጥቅሱን እኛ እንጨርሰዋለን። ጥቅሱ ያው እኛ ጥቅሰ ገምድል አይደለንም። ሙሉ ጥቅሱን እንለዋለን። ያመነ የተጠመቀ ይድናል ያላመነ ይፈረድበታል የሚለውን ያንን ቃል አነሳና በዚህ ቃል መሰረት መናፍቅ ናችሁ አለን። እሺ በቃ እስቲ ማን መናፍቅ እንደሆነ ይመዘናል።
ከዛስ ወገኔ አንተ አላብራራው አንተስ ግን በስንት ቀን ተጠመክ? መቼ ዳንክ ተባለ? ከዛ በ40 ቀን የተጠመኩ ምን አምነህ ተጠመክ ወይ እንዴ? የ40 ቀን ሕፃን ያምናል አያምንም ማለት ይቻላል እንዴ? ያዙ ይልቀቁኝ አለ። ብራዘር እኛ አልያዝንም አልለቀቅንም። ማርቆስ 16:16ን ወስደህ አንተ በ40 ቀንህ የተጠመከውን ጥምቀት አምነህ መጠመቅን ሕያው አድርግልን፣ እውነተኛ አድርግልን ስትባል በቃ ሊመልሰው አልቻለም። አነቀው፣ አንፈራፈረው። ስለዚህ this is ኦርቶዶክስ ምን እያለን ነው? በቃሉ መሰረት ሲመዘኑ ቃል ውስጥ የሉበትም። ነገር ግን ሌሎችን መናፍቅ ለማለት አፋቸው ምላሳቸው እጅጉን የረዘመ ነው። አየህ፣ አባቶቹም እንደዚሁ ናቸው። ይቅርታ ይደረግልኝ። እሺ ልቀጥል እኔ። ተመለስ። ግን መጀመሪያ ከመመለስ ነው። ስለ ትልልቆች ሳናወራ ችግር የለውም እመልስልሃለሁ። ኦልሬዲ አንተ መመለስ ስላልቻልክ አንተ ለማስተማር ኃላፊነት አለ። አስተምርም ነው ማስተማር። የፈለግከውን ጥያቄ ጻፍ። ግን እኛ ስለ ህፃናትና ስለ ትልቆች ሳንናገር ቆይ አንድ ጊዜ ኤርሚያስ እንጂ ተናገር አይደለ? ቢያንስ ልናገር። ትቀጥላለህ። አንተ ነው የምታወራው። ኤርም የሚሆነው እንደዛ ነው። ጥምቀት ለድህነት ነው ወይ ብለህ አንተ ጥያቄውን ጠየቀን። ወንድምነት አንተ ራሱ አምነህ ነው ወይ ተጠመቀው ብሎ ጠየቀህ። አንተ በመጀመሪያ እኔ ሊመለስልኝ ይገባል ብለህ ሌላ ተካራ ውስጥ ልትገባ ነው የፈለከው። ኦኬ አንተ ጥምቀት ለድህነት ነው ብለህ የምታምን ከሆነ ኦኬ፣ አንተ ለጥምቀት ለድህነት ነው ብለህ የምታምነውን በአንተ ህይወት ላይ አፕላይ ያደርገዋል። አንተ በተጠመቅበት ጊዜ ጥምቀት ለድህነት መሆኑን አምነህ ቃሉን አምነህ ጥምቀት ለድህነት አስፈላጊ መሆኑን አምነህና ተረድተህ ነው ወይ በህይወት ላይ አፕላይ ያደረከው ብለን ስንልህ የለም። ጥምቀት ራሱ እንኳን ጥምቀት ማለት ምን ማለት እንደሆነ እንኳን ልታቀርቱ አይደለም። የእናተ ስም ወይዘሮ አየለች እንኳን ቢሆን ወይዘሮ አየለች ነው እናቴ ስሟ ብለህ አባቴ ተሰማ ቢሆን አባቴ ተሰማ ቢሆን ስማቸው እንደምሳሌ ነው ያነሳውትኝ። አባቴ ተሰማ ነው፣ እናቴ ደግሞ ወይዘሮ አየለች ነች። አባቴ አቶ ተሰማ ይባላሉ ብለህ ስማቸውን እንኳን ልታውቅበት የማትችልበት እድሜህ ራሱ አይወስንልህም። እንኳን ጥምቀት ለድህነት ይሆናል ብሎ የሚለውን እግዚአብሔር ቃል ይናገረዋል ብለህ ያልከውን ቃል ክሌም አድርገህ እሱን አምነህ ልትጠመቅ አፕላይ ልታደርገው ቀርቶ አይደለም። የእናትና የአባትህን ስም እንኳን ራሱ አታውቅም። የእናትና የአባትህን ስም ባላወቅበት የተጠመቅበት የአምላካችን የእግዚአብሔርን የአብና የወልድ የመንፈስ ቅዱስ ስሙንም አታውቀውም፣ ስሙንም አታምነውም። ስለዚህ ራስህ እኮ የምትለው ነገር ጥምቀት ለድህነት ይሆናል ብለህ ያልከው አንተ ራሱ ይህንን አፕላይ አላደረግከውም፣ ህይወትህ ላይ አፕላይ አላደረግከውም። አድርጌያለሁ በ40 ቀን የተጠምቄያለሁ ብለህ ብትል አንተ ጥምቀት ለድህነት ያስፈልጋል ብለህ አይደለም የተጠመቀው። መጠመቅህንም አታውቅም። ክርስትና አባት ናቸው ሲያድጉ የነገሩ፣ እናት ናቸው ሲያድጉ የነገሩ ማለት ነው። እናትና አባተ ማለት ነው። አለቅ። ስለዚህ እናንተ ሰውን በምትሉበት እናንተ እንደውም ትባላላችሁ ማለት ነው። የጌታችንን ትእዛዝ ማን የፈጸመ? አምኖ የተጠመቀው ወንጌላዊ አማኝ ኤርሚያስ ወይስ ቢንያም ወይስ ቤተ ጳውሎስ ነው? እኔ አምኜ ነው የተጠመቅኩት የዛሬ 27 ዓመት ማለት ነው። አምኜ ነው የተጠመቅኩት የዛሬ 27 ዓመት አምኜ ነው የተጠመቅኩት። እንዳንተ ግን በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ውስጥ ባደጉ ቤተሰቦች ስለነበርኩ የነበርኩት በ40 ቀን የህፃን ጥምቀትን እንደተጠመቅኩ እናትና አባቴ ናቸው የነገሩኝና ክርስትና አባቴ ዳቦ ይዞ ይመጣ ነበር። እኛ ሀገር በገጠር በፋሲካ ለገና አክፋይ ተብሎ ይኬዳል። ባያ ዳቦ ተጭኖ ምናምን ነገር እንደዚህ አረቄ ይዘው ሸንኮራ ከረሜላ ምናምን ነገር ይዘውልን ሲመጡ ያኔ ክርስትና አባት ነው ብለው ሲሉኝ ክርስትና አባቴን አውቀው ነበር። በቃ ከዛ ውጭ ምንም አውቀው ነገር የለም። ጥምቀት ለድህነት ያስፈልግ አያስፈልግ ምንም አውቀው ነገር የለም። በኦርቶዶክስ ስርዓት ነው ያደግኩት። በእናቴም በአባቴም በኩል ካህናት አሉ። በቃ እኔም በዛ ስርዓት ውስጥ አደግኩኝ። አንተ ራሱ አሁን እኛን የምትጠይቀንን ጥምቀት ለድህነት አያስፈልግም ብላችሁ ስለምትሉ ነው አልክ። ኦኬ ያንተን አሁን ቀጥል፣ ያንተን ጥያቄ ቀጥል። የእናንተን መለስን። መልካም። አይ አልመለሳችሁትም። ለምን እንዳልመለሳችሁ ልንገርህ። የኔ ጥያቄ ጌታ በወንጌል ሲያስተምር ጥምቀት ለድህነት እንደሚያስፈልግ አስተምሯል። እናንተ ግን መናፍቃን ስለሆናችሁ የጌታን ቃል ከፍላችሁ ጥምቀት ለድህነት አይደለም ትላላችሁ ብዬ ስል አንተ በስንት ቀን ተጠመክ? እንደዛ ብሎ ነው የጠየቀው ወንድማችን። ቆይ እንደዛ ብሎ ነው የጠየቀው።
ማርቆስ ታውቃለህ? ቆይ እስኪ ልናገር። ምን አለ ወንጌል መጽሐፍ ቅዱስ ስንናገር ምን አለ ባትበሳጩ። መጽሐፍ ቅዱስ ነው የምናወራው። ስሙኝ አንድ ጊዜ እናንተን እኮ ታርጌ ሰማው። ይሄ ወንድማችን ምን አለ? አንተ አምን ቆይ በቃ መጽሐፍ ቅዱስ ሲጠቀስ የሚበሳጭ ኦርቶዶክስ ወይስ ፔንቴ? እኛ እኮ እኔ እኮ ያልኩህ እኔ ነኝ። አሁን ያልኩህ ጥቀስ ነው ያልኩህ። ጌታችንን ስለተናገርክ ጌታችን ያስተማረውን ብለህ ስትል ጥቀሰው ብዬ ስልህ ምን ያበሳጫችኋል? መጽሐፍ ቅዱስ ስለጠቀስን ብለህ አሁን ፕሮቮክ ለማድረግ ነው። ፔንቴ መጽሐፍ ቅዱስ ሲጠቀስ ነው ደስ የሚለው። ታውቃላችሁ። በዚህ ማለት ሚዩት አታድርጓል እኮ እኔ ነኝ ያደረኩት። ጠቅስ ሚዩት ለምን የምታደርጉት? ስሙ እንጂ ታዲያ ጥቅሱን ጥቀስ ብሎ ማለት መበሳጨት ጠቅስ ነው። ስማኝ እሺ፣ ጥቅሱን ጥቀስ። ያ ቴንክ ዩ ጎ አሄድ። ጌታችን ያለውን ማለት ነው። እሺ የማርቆስ ወንጌል ምዕራፍ 16 ቁጥር 16 ጌታ ሲያስተምር ያመነ የተጠመቀ ይድናል ብሎ አስተምሯል። ስለሚድን ሰው ጌታ ሲናገር የሚናገረው ያመነ የተጠመቀ ብሎ ነው። መናፍቃን ደግሞ ጥምቀት ለድነት አይደለም ብለው ይላሉ። ስለዚህ የኔ ጥያቄ ጥምቀት ለድነት ይሆናል ወይስ አይሆንም ብዬ ስጠይቅ አንተ በስንት ቀን ተጠመቅ፣ መቼ ተጠመቅ፣ አምነህ ነው የተጠመቀው የሚል ጥያቄ ይመጣል። ጥያቄ ስጠይቅ በጥያቄ ሳይሆን የሚመለሰው መጀመሪያ ለተጠየቀው ጥያቄ መልስ ይሰጥና አሁን ደግሞ እኛ ጥያቄ አለን ነው የሚባለው። ስለዚህ አሁንም ደግሜ ወንድሜን እጠይቅሃለሁ፣ ጥምቀት ለድነት ይሆናል ወይስ አይሆንም? ይሄንን እባክህ ብትመልስልኝ። ኦኬ ጥምቀት ለድነት አይሆንም። ራስህ እኔ መልስልሃለሁ፣ እየመለስኩልህ ነው። ጥምቀት ለድነት አይሆንም። መልካም ጌታ እሺ፣ ጌታ የሚድነው በማርቆስ ወንጌል የሚድነው ምን ያደረገ ነው አለን? ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። አሁን ስለሚፈረድበት ሳይሆን እኛ ስለሚድን ነው የምናወራው። አሁን ጌታ ሲያስተምር ያመነ የተጠመቀ ይድናል ብሎ አንተ ለምንድን ነው ወንድም አለ ጥምቀት ለድነት አይሆንም ያልከው? ወንድም አለ ከመናፍቃን ባህሪያት አንዱ ቆርጠው ነው የመናፍቃን ባህሪያት አንዱ ቆርጠው ነው ጥቅስ የሚያነቡት ማለት ነው። እና አሁን አንተው ራሱ ለምን ቆረጥከው እያልኩ ነው። አድምጠኝ። ለምን ቆረጥከው? አድምጠኝ አልኩ ብራዘርዬ። አንተው ቆርጠህ ስታበቃ እኔን ቆረጥከው ይላል። ኦኬ ምንድን ያልኩ? ማርቆስ 16 ምንድነው ብሎ የሚለው ስትለኝ ምንድን ያልኩ? ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ የሚለውን 16ኛው ቁጥር ላይ ያለውን ሙሉውን ስናገር አንተ ለምን እሱን ታወራዋለህ ያልከኝ? የቱን ሙሉውን አትናገር፣ ቆርጠህ ነው። እኛ ጋር እየቆረጥን ነው። ኦርቶዶክሳውያን ቆንጆ መናፍቃን ስለሆነ ጥቅስ እየቆረጥን የምንረዳው ነው እያልክ ያለው። ጌታችን እንኳን የተናገረው ወደ ጥያቄ ግባ ፓፓ። እኩል አታውራ። የምታወራው ከኤርሚያስ አበበ ጋር እንደሆነ ወቅ ብራዘርዬ፣ ይነስርሃል በመረጃ ማለት ነው። ነስር ማለት ከአፍንጫህ ደም ሁሉ ሊወጣ ይችላል ልፈልጌ ነው። ኦኬ ትልቁ ላይ አድርገኝ። ኤርሚያስ አበበ መልስ። ታዲያ መልሱን መልስልን እንጂ ለምን ማትመልስልን? ከዚህ በኋላ ከከፈትክ አወርዳለሁ። እያወራሁ ነው። ጥያቄ ጠይቀን አይደል? ኦኬ ቴንክ ዩ። የምታወራው ከጴንጤ ጋር ነው፣ የምታወራው ከኤርሚያስ ጋር ነው። እዚህ ካሉ ከወንድሞቼ ጋር የምታወራው። ጌታችን ምንድን ነው ያለው? ልብ በሉ። የመናፍቃን ባህሪያት፣ የኦርቶዶክስ መናፍቃን ባህሪያት ጥቅስን ቆርጠው ነው የሚያነቡት። ለዚህ ነው እኔ ቅድም ሳነበው ለምን አያይዘህ ታነበዋለህ አለኝ። ማርቆስ 16 አይደለ ያለው? ይሄው እዩ እንግዲህ 800 ምናምን ሰው ማርቆስ 16 ላይ ምንድን ነው ብሎ የሚለው ጌታችን? ኦርቶዶክሳውያኑ መናፍቃን እንደዚህ ነው ብለው የሚጠቅሱት። ምን ይላሉ? ያመነ የተጠመቀም ይድናል። እስከዚህ ብቻ ነው የሚያወሯችሁ። ይሄን ቀጥሎ ያለውን አያወሯችሁም። ከዚቹ ክፍል ላይ ግማሹን ጥዬ ግማሹን አንጠልጥዬ ማለት ነው። ይሄን ይጥላሉ። ያላመነ ግን ይፈረድበታል ብሎ የሚለውን ይጥላሉ። ያመነ የተጠመቀ ይድናል ብሎ የሚለውን ያንጠለጥላሉ። አንጠልጣይ ማለት ነው። አንጠልጣይና ጣይ፣ አንጠልጣይ ጣይ ማለት ነው። ስለዚህ ከዚቹ ክፍል ከዚቹ ገምሶ ከዚቹ ቆርሶ ከዚቹ ደብቀው የመናፍቃኑ የኦርቶዶክሳውያን ባህሪ ነው። አሁን ቤተ ጳውሎስ የሚባለው ልክ እንደዚሁ ማለት ነው። ኦኬ ውርግርግ የሆነ ሰላላ መላላ ይባላል በአገሬ በእኔ በገጠርኛው አባባል ሰላላ መላላ የሆነ ጥቅስ ያመጣል ማለት ነው። እስኪ ቢያንስ 16ኛውን ቁጥር እንኳን ቢያንስ አንብበው ሙሉም ማለት ነው። የናቁሽ ሁሉ ወደ እግርሽ ጫማ ወድቀው ይሰግዳሉ ብሎ ይላል። ሙሉን አያነቡትም። ይሄ ምሳሌ ስለሚረዳኝ እሱንም ክፍል ሄጄ ላሳያችሁና ከዛ መለሳለሁ ወደዚህ ወደ ጥምቀቱ ላይ ማለት ነው።
ኢሳይያስ ይሄን ይጠቅሳሉ እነሱ ይሄን ጥቅስ ስለሚጠቅሱ ማለት ነው። ኢሳይያስ 60:14 ላይ ምን እንደሚሉ እንደ ምሳሌ ከረዳችሁ ላሳያችሁ። ሎክ ወገኖች 14ኛው ቁጥር ነው። ኢሳይያስ 60:14 ላይ ነው ያለው። 14 ይሄን ሁሉ ነው የሚናገረው። የአስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ፣ የእግዚአብሔርም ከተማ የእስራኤል ቅዱስ ሲሆን ጽዮን ይሉሻል። ኦርቶዶክሳውያኑ መናፍቃን ምንድነው የሚያደርጉት? ከዚህ ውስጥ ምን የሚጠቅሷት ሁሉ የምታውቋት የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። እችን ብቻ ነው የሚያወሩት። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ ብሎ የሚለውን አይሉትም። ከላይም የአስጨናቂዎችሽ ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ ብሎ የሚለውንም አይሉትም። የመናፍቃኑ ባህሪ እችን ብቻ ነው የሚቆርጡት። በተለይ ኦርቶዶክሳውያን መናፍቃን እልም ያሉ እኮ አልኩ። ቀንዳም መናፍቃን እንደነሱ የለም አልኩ። ቁጥር ማለት ከአንድ ቁጥር ውስጥ ጥቅስ ገንጥለው ነው የሚያወጡት። ሙሉን አያነቡትም። ቢያንስ ቁጥሩ ላይ እንኳን ያለው ሙሉን እንኳን አያነቡትም። ቢቻል አውዱን ጠብቀ ነው የምታነበው ከላይ ጀምረ ማለት ነው። ይሄ ሐሳቡ ታጠናዋለህ ማለት ነው። ኦኬ አሁን ወንድማችን ምን አለ? ልክ እንደዚሁ የናቁሽ ሁሉ ወደ እግርሽ ጫማ ወድቀው ይሰግዳሉ ብለዋል ይልልሃል። እሺ ማርቆስ 16 ያመነ የተጠመቀ ይድናል ብለዋል ጌታችን ይላል። ቀጥሎ ያለውስ ያላመነ ግን ይፈረድበታል ብሎ የሚለው ለምን ታውቀው? 4 ነጥቡ እዚህ ጋር የሚዘጋው አንተ ያመነ የተጠመቀ ይድናል ብለህ ካልክ በኋላ ድርብ ነጠላ ሰረዙን ላይ ቆመህ ያላመነ ግን ይፈረድበታል ብሎ የሚለው ለምንድን የታውቀው ብትባል ያው የመናፍቃን ባህሪ ነው። ከመናፍቃን ትርጓሜ ከትንባሆ ልምላሜ ይሰውራችሁ። ትንባሆ በልምላሜው መናፍቃን በትርጓሜያቸው ይታወቃሉ። ኦርቶዶክሳውያን መናፍቃን ማለት ነው። ከጥቅስ እንኳን ይዘላሉ። ስለዚህ እኛ ግን አድመጠኛው ጨርሻለሁ። እኛ ግን ጌታችን ያመነ የተጠመቀም ይድናል ካለ በኋላ ያላመነ ግን ይፈረድበታል ብሎ 4 ነጥብ ዘግቶታል። ስለዚህ ጥምቀት ያድናል ብሎ የሚል እዚህ ክፍል ላይ የለም። ኦኬ እንደውም ያልተጠመቀ ሰው ከጨረስ ለጨርስ ነው። ያልተጠመቀ ሰው ይፈረድበታል አላለም። ያላመነ ነው የሚፈረድበት። ያመነ የተጠመቀ ይድናል ካለ በኋላ ያላመነ ያልተጠመቀ ይፈረድበታል ብሎ ቢኖረው ወሳኝ ነበር ማለት ነው። ያልተጠመቀ ይፈረድበታል ማለት ነው ብለን ማለት ነው። ልብ በሉ። አሁን እዚህ ጋር ልጻፈው በደንብ እንዲታያል። ኦኬ ያመነ የተጠመቀ ምን ይላል? የተጠመቀም ይድናል። ኦኬ ያላመነ ያልተጠመቀ ይፈረድበታል ብሎ ቢል ሰው ለመዳን ማመንም መጠመቅም እንደሚያስፈልገው ሁሉ የሚፈረድበትም ስላላመነም ስላልተጠመቀም ነው። ሁለቱንም ስላላረገ ነው ተብሎ ይባል ነበር። ግን ጌታችን ይህንን አላስገባውም። ስሙ ለዘላለም ይቀደስ። ይህንን አላስገባውም። ያስገባው ያመነ የተጠመቀም ይድናል። ምክንያቱም ሰው አምኖ ላይጠመቅ ይችላል። በምን ጉዳይ? በተለያየ ምክንያት። ጥምቀትን አቃሎ ከሆነ አግባብ አይደለም፣ እናስተምራለን። ጥምቀትን ሊያቃልል አይገባም፣ የጌታ ትእዛዝ ነው። ስለዚህ ድንገት በመንገድ ላይ እየሄደ ድንገት ሆስፒታል ውስጥ ኮማ ውስጥ ሆኖ በሞት ውጭ ግቢ ውስጥ ሆኖ ማለት ነው፣ ኮማ ውስጥ ሆኖ ሰው ድንገት እዛ ቦታ ላይ አምኖ መንግስተ ሰማያት ነፍሱ ከስጋው ላይ መንግስተ ሰማያት ይገባል። የግድ ሰውነትህን ውሃ ካልነካ ብሎ የሚል ሳይንስ የለም፣ መንፈሳዊም ነገር የለም። ኦኬ የለም። እናንተ ከየት አምጥታችሁ ነው ወይስ እኛ ማናውቀው ኢየሱስ ክርስቶስ ነው ለእናንተ ያስተማረው? ኦኬ ስለዚህ ያላመነ ይፈረድበታል ነው ያለው። ያው ኦኬ ሰው የሚድነውም ሲያምን ነው።
እንጂ ሲጠመቅ አይደለም። እናንተ ጋር አሁን ይሄ መጽሐፉ የሚለውን ይዩት። ይሄ የመጽሐፍ ቅዱሱ ነው። የኦርቶዶክስስ ወይ ፓፓ ምን ነው መመለስ አልፈለክም ነው? እሺ እድል ሰጥቻለሁ። ካልሆነ ካዱን አጋቀጥላለሁ። ልሰጥህ ነው። ይኸው አስቀምጬ እሰጥሃለሁ። ሰፊውን ታወራለህ። ኦኬ። የኦርቶዶክስስ የተጠመቀ በመጀመሪያ ማለት ነው በኦርቶዶክስ ቆይቶ ያመነ መዳኑ አይረጋገጥም በኦርቶዶክስ። ለምን? ከዚህ እንደው ከዚህ ዘግይቶ ከማመንም ቀጥሎ እዚህ ጋር ተጠምቆም ከጥምቀት በኋላ ሜሮን ከዛስ ቅዱስ ቁርባን መልሰኝ ትልቁ ላይ ከዛስ መልካም ስራ ወርታች ላምጣ ከዛስ ስትሞት ፍታት ከዛስ ነፍስ ይማር ለሰው ምርቃት ማለት ነው። ከዛስ እርግጠኛ አይደለም this is orthodox በእውነት እቺ ተረታዊት ቤተክርስቲያን ማለት ነው። በቃ ይሄ ነው ትምህርታችሁ። እናንተኛን መናፍቃን ብለህ ስትል እኔ ደግሞ አላግጥብሃለሁ። ተረታዊት ማለት ነው። ጥንታዊት ተረታዊት ቤተክርስቲያን። ኦኬ። በኦርቶዶክስ በመጀመሪያ ትጠመቃለህ፣ ከማህፀን ትወጣለህ፣ ውሃ ውስጥ ይጨምሩሃል። ከዛስ ቆይተህ ታምናለህ ይባላል እንጂ አያምንም። ክር ነው አንገቱ ላይ 12 የሚልቁት። እንደ በግልገል ቃጭል አንገቱ ላይ ይታሰርለታል። በቃ ይላካል ማለት ነው። ከዚያስ ይድናል አይድንም? መዳኑ የተረጋገጠ ነው አይታወቅም? አይታወቅም። እንዲህ አይነት አስተምሮ ነው ያለው። ስለዚህ የምንፍቅና መንገድ ማለት ነው። በመጀመሪያ ያመነ የተጠመቀ ይድናል ይላል። እነሱ ግን የጌታ የሚለው ነው ያመነ የተጠመቀ ይላል። በኦርቶዶክስ ደግሞ ገልብጣ ኦርቶዶክስ ያመነ የተጠመቀ የጌታ የኦርቶዶክስስ የተጠመቀ ያው ቆይቶ ያመነ ብላ ትላለች። ማን የጌታን ትምህርት ማን የገለበጠ? ማን የገለበጠ የጌታን ትምህርት? ቅድመ ተከተሉን ፕሮሲጀሩን የገለበጠ ማን ነው? እንገለብጥላችኋለን። እናንተን አፈር ደቼ ያስግጠን። ይህንን የሰው ስርዓት የሆነ ትምህርት ማለት ነው። ማን የጌታን ትምህርት የገለበጠ? ማን የጌታን ቅድመ ተከተል ፕሮሲጀሩን ያምታታ? ኦርቶዶክስ ወይስ እኛ ወንጌላውያን አማኞች? ኦርቶዶክስ። ለምን? ጌታችን ሰው በመጀመሪያ ማመን አለበት አለ። ለማመን ስብከተ ወንጌልን ስበኩት አለ። ቁጥር 15 ላይ ማለት ነው። ይሄ ከማህፀን እንደወጣ እኮ ነው። ሶቶ እንደሚገባ ዋናተኛ ከእናቱ ማህፀን ወጥቶ እንትን ውሃ ውስጥ ገብቶ ዳንኩ ይለኛል። እንዲህም አላቸው ይላል፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ስብከት ይቀርማል ማለት ነው። ከዛ ሲሰበክ ሰው ይሰማል። ከሰማስ ሰው ያመናል። እምነት ከመስማት ነው ብሎ እንዳለ ቅዱስ ጳውሎስ ማለት ነው። ከዛ ሲያመነውን ሰው አጥምቁ ነው ያለው። ፒሪየድ። ኦርቶዶክስስ ከማህፀን ይወጣላል። ከዛ ሄዶ ውሃ ውስጥ ይጨምሩታል። ከዛ ጥምቀት ለድህነት ነው ብሎ ይለኛል ይመጣል። አንተ መቼ ለድህነት መሆኑ በመጀመሪያ ብቻው በመጀመሪያ ጥምቀት ለድህነት ነው ለድህነት አይደለም። ይሄን ፕሮሲጀር ማን ነው ገልብጦ ያላችሁ? የጌታ ያመነ የተጠመቀ ይድናል ነው። የእናንተ ደግሞ የተጠመቀ ነው በመጀመሪያ ከዛ ሲድናል። ስለዚህ ይህንን ተረት እንደዚህ እንሰርዘዋለን ማለት ነው። የኦርቶዶክስን ተረት ማን ነው ቅድመ ተከተሉን አዛባቡ ላይ ያለ? አንተ ጠማማና ገልበጥባጣ ትውልድ አለ ሙሴ። እውነቱን እኮ ነው በእውነት ታላቁ ነቢይ ሙሴ ጠማማና ገልበጥባጣ ትውልድ አለ። የአምላክን ቃል አጣመው ይገለብጣሉ። አየህ፣ ኢየሱስ ያመነ የተጠመቀ አለ። ኦርቶዶክስ ደግሞ የለም በመጀመሪያ ተጠመቅ፣ ከዛ ቆይተህ ክር እናስርልሃለን የግብፅን ባንዲራ፣ ከዛ ታምናለህ።
እንደና በዚህ መስፈርት ነው አሁን እኛ ጋር መጣ መናፍቅ ብለህ የምትለው ወደክ እኮ ይኸው የአምላኬን የኢየሱስ ክርስቶስን ቃል አጣመምክ ማለት ነው። this is orthodox አሁን መናገር ይችላል የፈለከውን ደቂቃ ወስድ። እሺ ያው እኔ ኦርቶዶክሳዊ ክርስቲያን ስለሆንኩ የስድብ ቃል አልናገርም፣ ይልቅስ እንመርቃለን። እንደዛ ነው የምናደርገው። በመቀጠል በጣም የሚገርመው የፈለገ ርዕስ ልትቀይር ብትሽከረከር ኦርቶዶክሳዊ ክርስቲያን ጋር ስለምታወራ ርዕስ አልቀይርልህም። የሚያሳዝነው እሱ ነው። የናቁሽል ወደሚለው ሄድክ፣ የፈለገበትን ወጣ፣ ጥንታዊ ተረታዊ ታልከ የፈለገውን በል እንደፈለግሁን፣ ርዕስ ግን አልቀይርልህም። ጌታ ካስተማረው ንቅንቅ አልልልህም። ይህኔ ጥያቄ አንድና ግልጽ ነው። ጌታ ሲያስተምር ያመነ የተጠመቀ ይድናል ብሏል። ያመነ የተጠመቀ ይድናል ብሎ ጌታ ተናግሮ መንፍቀህ ከፍለህ ለምንድነው ጥምቀት ለድነት አይሆንም ያልከው? ጥምቀት ለድነት አይሆንም ብሎ ያስተማረስ ማን ነው? ጥምቀት ለድነት እንደማይሆን ያስተማረ ከቤተክርስቲያን አባት ማን ነው? አንድ ለናሙና ኦኬ፣ አባት ከሌላችሁ አላቅም፣ እኛ አባቶች ስላሉን ነው። ጌታ ዳግመኛ ከውሃና ከመንፈስ ካልተወለዳችሁ ወደ እግዚአብሔር መንግስት አትገቡም ብሏል። ውሃ የተባለው ምንድነው? ጥምቀት ነው። ከኛ ብቻ ሳይሆን ካንተ ቤተ እምነት ማስረጃ ከፍቼ ላሳይህ ይችላል። ኦኬ፣ አዲስ መደበኛ ትርጉም መጽሐፍ ቅዱስ እየታቀፍከው መጽሐፍ ቅዱስ ምን እንደሚል ከፍቼ ያሳያለሁ። ስለዚህ በጌታ ትምህርት ላይ አመጻችሁ የጌታ ነን ለማለት የምትሞክሩ በጌታችን በኢየሱስ ክርስቶስ ትምህርት ላይ ግን ያመጻችሁት እናንተ ስለሆናችሁ ለምንድነው ጥምቀት ለድነት አይሆንም ስትሉ ምን የመጽሐፍ ቅዱስ ማስረጃ ያዛችሁ ነው? ጌታ ጥምቀት ለድነት እንደሚሆን አላስተማረም ወይ? ያመነ የተጠመቀ ይድናል አላለም ወይ? ጥምቀትን ለምንድነው የምታስወጡት? ውሃ ዋና ምናምን እንግዲህ ውሃን መጸየፍ እንግዲህ አላቅም፣ አትሊስት ሌላው ይቅርና የሰውነት እድፍንም ያስወግድላችኋል። ባትጠየፉት መልካም ነው። የጥምቀት ግን የሰውነት እድፍ ማስወገድ ሳይሆን በአንደኛ ጴጥሮስ ምዕራፍ 3 እንደተናገረው ለድህነት ይሆናል። ስለዚህ አሁን የምትመልስልኝ ርዕስ ማልቀይርልህም እኔ አንተም ካልቻልክ ይሄን ጥያቄ መመለስ አልችልም ብል መብትህ ነው። ብዙ የማትችሉት ነገር ስላለ ብዙ አንገረምም። ከቻልክ ግን እባክህ መልስልኝ። ጌታ ያመነ የተጠመቀ ይድናል ብሎ ጥምቀት ለድነት አይሆንም ያልከው ለምንድን ነው? ጌታ ይድናል ያለው ምን አይነት ሰው ነው? ይሄንን እባክህ ኤርሚያስ አበበ መልስልኝ። አይሰማም ድምጼ? አዎ ይሰማል። እሺ ወገናችን፣ ኦኬ ጥሩ። እባክህ ለምንድን ነው ጥምቀት ለድነት አይሆንም የተባለው? እሺ ወገኖች ምንድነው ያለው? ኦኬ ጌታችን ምን አላለ? ያው እስካሁን ድረስ እያያችሁት ነው ምንፍቅናው ማለት ነው። ጌታችን ያለው ምንድነው ያለው? አለ ያመነ የተጠመቀም ማይከንም ሚታ ይድናል። ይሄ ነው የኦርቶዶክሳውያን ምንፍቅና ጥቅስ። የምንፍቅና ጥቅስ ጥቅሱን እንኳን ሙሉን አያረጉትም። 4 ነጥብ እንኳን የለውም። እዚህ ጋር ድርብ ነጠላ ነው ያለው። ይሄ የኦርቶዶክሳውያን የምንፍቅናቸው ጥቅስ ነው። ለምንድነው ምንፍቅና ከሚታወቅበት ቆርጦ ነው የሚያነቡት፣ ቆርጠው ነው የሚያምኑት። ቃሉ ግን እንደዚህ ብቻ አይደለም ብሎ የሚለው ያመነ የተጠመቀ ይድናል፣ ድርብ ነጠላ ሰረዝ ያላመነ። ይሄ ነው የወንጌላውያኑ አማኞች ሙሉ ነው። ለዚህ ነው ሙሉ ወንጌል የምንለው። ያላመነ ግን ይፈረድበታል። ኦኬ ከዛ 4 ነጥብ አለው ማለት ነው። አያችሁት? እሱ እስካሁን ድረስ ይሄንን አላነበበውም፣ አያነቡትም። ለኦርቶዶክሳውያን አላርጂክ ነው ይሄ ቃል፣ ያሳክካቸዋል። እቺ ብቻ ነው ቆርጠው። ኢሳይያስ 60 የርቁትኝ አርዕስት ለመቀየር አይደለም። የመናፍቃን ትርጓሚያቸው ማንሶሪ ሲያነቡ ከጥቅስ ውስጥ የናቁሽ ሁሉ ወደ እግርሽ ጫማ ወድቀው ይሰግዳሉ ብለዋል ይላል። የት ስትላቸው ኢሳይያስ 94ም ሊልህ ይችላል። አያውቀውማ መጽሐፍ ቅዱስን። እኔ ኢሳይያስ ጋር ሄድኩትኝ አርዕስት ልቀይር አይደለም። ማን ወንድም አለ ስጠቅስ ቅድም ይሄንን እንኳን ራሱ በአግባብ አልጠቀስከውም፣ ሙሉ አድርገህ አላነበብከውም። ስለዚህ ሙሉ አድርጎ አለማንበብ የኦርቶዶክሳውያን አባዜ ነው። ቆርጣችሁ ነው የምታነቡት። ይሄ ደግሞ የመናፍቃን ባህሪ ነው። ኦኬ ስለዚህ ያመነ የተጠመቀም ይድናል
ያላመነ ግን ይፈረድበታል። ይሄ የወንጌላውያኑ እኛ ወንጌል ስለሆነ የምናምነው የወንጌላውያኑ ጥቅስ ሙሉ ነው የምናደርገው። ስለዚህ ጌታችን በዚህ ክፍል ላይ ጥምቀት ያድናል አለ። ጥምቀት ለድህነት አለ። ለድህነት አለ እንዴ አለ ብለን ስንል አላለም። አላለም። 4 ነጥብ ህሊና ውስጥ ሁሉ ጭምር ነው የምዘጋው ማለት ነው። አላለም። አሁን ጥያቄውን ታመጣልኛል። ጥምቀት ለድህነት ብለህ ስትል አንተ የታለ ጥምቀት ለድህነት ብሎ የሚል ቃል ጌታ የተጠቀመው? ለምን እምነትን አወጣኸው? አምጣ ጥምቀት ለድህነት እያላችሁ አቧራ የምታጨሱት አምጣ። የቱ ጋር ነው ያለው? ማርቆስ 16 ጥምቀት ለድህነት ብሎ የሚል የታለ ያለው? ጥምቀት ለድህነት። እሺ ምንም ጥያቄን መመለስ አልፈለግክም? አምጣ ወንድምዬ ከአረስቶ ማስረጃ። አሁን አንድ ፍሬ ነገር ሳታወራ እኔ እኮ ከአዲስ አበባ ደብረ ዘይት ሳትመልስ እኮ ላሳይህ ነው። ላሳይህ ማስረጃ ላሳይህ ነው። ቆይ እንዴ ጌታ ስለሚድነው ሰው ምን ብሎ ነው? ቆይ በማርቆስ ወንጌል ጌታ የሚድነው ለድነት ብላችሁ የምትሉትን ጥምቀት ለድነት አለ ብላችሁ የምትሉትን አምጣ። የቱ ጋር ነው ጌታ እዚህ ጋር ያለው? ጫጫታ እንዳታረገው። ጥምቀት ለድህነት እኮ እየነገርኩህ ነው። ጌታ የሚድነው ጥምቀት ለድህነት አለ ወይ ደግሞ ጥምቀት ለድህነት አድምጠኝ። ጥምቀት ለድህነት አለ ጌታችን ብለህ ያልከውን አሳየኝ። የትኛው ክፍል ላይ ነው? ከዚህም ክፍል ከፈለክ ከሌላም ክፍል ጥምቀት ለድህነት ብሎ ጌታችን የተናገረውን አሳየኝ። ከዛ ወደ ሐዋርያቱ እንሄዳለን። አፍጥ ነው። ፈጠን ነው። መልካም እሺ፣ በደንብ አሳያ። እኔ አሳያለሁ። አሁን አንተ መመለስ ስላልፈለክ ወይም ስለከበደ ምንም ማረጋት ለድህነት ብሎ ጌታችን ያስተማረበትን አምጣ። ይኸው ያመነ የተጠመቀናል። ከዚህ በላይ እንግዲህ እያዩ መጣ። ይሄ ነው ጌታ ስለሚጽፈው ሲያወራ የታለ ታዲያ? አድመጠኝ። እዚህ ጋር የታለ ታዲያ? ያመነ አድመጠኝ። እኩል አታውራ። ረጅምም ማውራት የለብህም። አጭር ስለሆነ እስካሁን ስላወራ ማለት ነው። ጥምቀት ለድህነት ጌታችን ብሏል። የታለ ጥምቀት ለድህነት ጌታችን ያለው? ለምን እምነትን አወጣችሁት እኮ የነገርኩህ እኮ ነው። እምነትን የታለ ያው እኛ ማናወጣም እናንተ እኮ ናችሁ እያወጣችሁ ለድህነት ብሎ ያለበት ጌታን አሳየኝ። ቴንክ ዩ። እኔ ጥምቀት ከድህነት ጋር የሚገናኝ መሆኑን ማስረጃ ከፍቼ አሳያለሁ። አሁን አንተ የተጠየቀውን ጥያቄ መመለስ አልቻልኩም ወይ? አልቻልኩም። በእኔ የጠየቅኩህን መልስልኝ። የጠየቅኩህን እንድትመልስልኝ ነው ማይክ የምትከፍተው። ካልሆነ ወደ አዱና እሄዳለሁ። ከአቅመ በላይ ሆኗል ማለት ነው። እርሚያው እንደዚህ እናድርግ። ድንገት ቤተ ጳውሎስ እንደዚህ ወይ እንደዚህ እናድርግ። ይኸውልህ አሁን ሰውም እንዲረዳን ነው ያምጣ። በመጀመሪያ ጥምቀት ለድህነት ብሏል ጌታችን ብሎ ያለበትን ያምጣ። ከሌላ ወንጌላት ላይ ራሱን ነው በቃ እሱም እንደው ቃላቱን ላስተካክልለት እንደው የተሻለ ከተረዳ ብዬ ነው። ሳያምን የተጠመቀ ይድናል ወንድሜ። ቆይ እሱ ጋር ቆይ ወንድምነት ሳያምን የተጠመቀው ላይ ብቻ ነው። አንድ ጊዜ በትልቁ አድርገኝ። ትልቁ ላይ መመለስ ስላልቻላችሁ እናንተን እኛ እናስተምራችሁ መመለስ አልቻላችሁም። ስለዚህ ጥምቀት ከድህነት ጋራ ቆይ የቤትህን መጽሐፍ ቅዱስ ነው የማሳየህ። ስማ ርዕስ ልትቀይር ኦርቶዶክሳውያን ጋር እያወራ ርዕስ ይታያል። ፓፓ ይታያል። እባክህ እየተረጋጋ አዲሱ መደበኛ ትርጉም አልተጠየቅም ማለት ነው ማለት ነው። ቪዲዮ አታጥፋብኝ። ማስረጃ ላሳይ። እኔን የሚዩት ያደረኩ ማስረጃ ላሳይ። ለምን ትፈራለህ? አድምጠኝ። እኔን የሚዩት ያደረኩ ቪዲዮንም እኔን የሚዩት ያደረኩ እናም ማይኩንም እኔን የሚዩት ያደረኩ ለምን በለኝ። ጥምቀት ለድነት ይሆናል ብሏል ብለህ ማርቆስ 16ን ጠቅሳል። ማርቆስ 16 ላይ አሳየኝ በመጀመሪያ። ከዛ ወደ ሌላ ትርጓሜ ደግሞ ትሄዳለህ ማለት ነው። አሁን አዲሱ መደበኛ ትርጉምን ነው ያመጣኸው። ኦኬ ጌታችን ብሏል ብለህ ያልከውን ሄደህ አምጣ። ቶሎ በል። ጥምቀት ለድነት ይሆናል ማስረጃ ሲመጣ ምን እያደረክ ማስረጃ ኤርሚ ትልቅ ሰው አይደለህ እንዴ አንተ? እኔ ጌታ የተቀበልክ ሰው ለምን ትፈራለህ? ለምን የምትፈራው? ማስረጃ ሲመጣ ካልሆነ ጊዜ የምትወስድብኝ ከሆነ አልጨቃጨቅም። ማስረጃ ልክፈት። ማስረጃ እንድከፍት ፍቀድ እኮ ማርቆስ 16 እኮ ማስረጃ እንድከፍት ፍቀድ። እኔ አትክፈት እኮ አላልኩም። እኔ ጋር ታውቃለህ።
እኔ ጋር መለፋለፍ አትችልም። ማርቆስ 16 ይኸው አውጥቼልህ ቁጥር 16ን አንብበናል። እዚህ ክፍል ላይ ጌታችን ጥምቀት ለድነት ይሆናል ብሏል ብልሃል። አምጣ እንደዚህ የሚል ቃል። ይህንን ቃል አውጥታችሁ ያመነን እናንተ ያጥወለውላችኋል። ይህን ቃል አውጥተህ አንተ ጥምቀት ለድነት ብሏል ነው ብላ ያልከኝ አምጣ። የምን መጽሐፍ መቃየር ነው? ከዛ አዲሱ መደበኛ ትርጉም ላይ ራሱ ካገኘህ ዋናው ላይ ሂድና አምጣ። ማብራሪያው ላይ አይደለም። ማብራሪያ የሰው ኮሜንታሪ የተሰጠው ነው። ዋናው ክፍል ላይ ጥምቀት ለድነት ይሆናል ብሎ የሚል ካለ አዲሱ መደበኛ ትርጉም አምጣ። ልክ እንደው ዱብዳ መጽሐፍ እንዳመጣህ ራስን እንዳትቆጥር። እዚህ ስላለኝ እኔም ማለት ነው አዲሱ መደበኛ ትርጉም። ኦኬ እሺ። አሁን ምንም ማስረጃ እንዳሳይ ፈቃደኛ አይደላችሁ። በነገር ላይ የገዛ ቤትህ ነው ያተመልህ። ቆይ የተረጋጋ የገዛ ቤት ያተመልህን መጽሐፍ ምንም ማድረግ እኔ ነኝ ሚዩት ያደረግኩ። ስለዚህ ልታሳይ አልቻልክም ማለት ነው። ከፈራህ በቃ አልቻልክም ማለት ነው። ይሄ ነው ጴንጤ ማለት እንደዚህ ነው። ዝረከረካለ ገለባ ሆንክ ማለት ነው። ማርቆስ 16 እዚህ ጠቅሰህ እዚሁ ፊት ለፊት አምጥቼ አሳይ ብዬ ስልህ አዲሱ መደበኛ ትርጉም ያመጣኸው ሰዎች ከታች የሰጡት ኮሜንታሪ ልታነብ ነው። ኦኬ ዋናው ዘሩ ላይ አምጣ እንጂ ዋናው ዘሩ ላይ አምጣ። this is orthodox ስትያዙ ገለባ ናችሁ እንደዚህ ማለት ነው። ጥምቀት ለድህነት ብሎ አልጌታ ትለኛለህ ከደብተራ ወሬ ሰምተህ ማለት ነው። የቱ ጋር አለ ጌታችን ጥምቀት ለድህነት ብሎ ከእምነት ነጥሎ ጥምቀትን ለድህነት ነው ብሎ ጌታችን የቱ ጋር ነው ያስተማረው? ወይስ ነቢዩ መሐመድን የተቀበላችሁት እንጂ ጌታችን ከእምነት ነጥሎ ጥምቀት ያድናል ብሎ አለ? አንድም ቦታ አላለም። ወፍ የለም እኮ አልኩህ፣ ወፍ የለም። እምነት ከእምነት ነጥሎ ጥምቀት ያድናል አለ ጌታችን? አላለም፣ አላለም። ዳርያስ ገለባ ትውልድ ስትያዝ ተርመጠመጣለህ። አምጣ ዋናው ቃሉ ላይ ይኸው ማርቆስ 16 ያስቀመጡት ማለት ነው። ከእምነት ነጥሎ ጥምቀትን ያድናል ብሎ ጌታችን አላለም። እሺ አዱናክ ሌሎች ከዮርስ ጋር ታወራ። እኔ ላምጣ እኔ ከዚሁ ላይ ላሳየኝ። ያው አሳየኝ። ያው እሺ ማርቆስ 16 እኔ ሙሉውን ነው የማነባው። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። እኛ ጎዶሎ ነው ያነበብነው። አይ ያው ቀደም ስትል እንደሰማው ነው መናፍቆች ናቸው ኦርቶዶክሶች ሙሉን አያነቡትም እያልክ ስለነበር እኛ ደግሞ መናፍቅ እንዳልሆነ ለማሳየት ሙሉን አንብቤ ከዛ አስረዳሃለሁ ማለት ነው። ስለዚህ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል ማርቆስ 16 የእግዚአብሔር ቃል ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ሕያው ቃል ነው። እንቀበለዋለን። አሜን። አንተ ግን አትቀበለውም። ስለዚህ እንዴት እንደማትቀበለው አልሳይክ። ያመነም የተጠመቀም ይድናል አለ። ምን ያደረገ ነው ይድናል ያለው? ወዳጅ እኔን የሚተርኩ የኔን እምነት አንተ ገና አታምንም ብለህ እኔም አላምነውን አይደለም ታወራው። አንተ ጥምቀት ለድህነት ይሆናል ብሏል ጌታችን ብላችሁ የምትሏት ዲስኩር አለች። እሷን እውነት አድርጓት። እዚህ እኔ ማለት ነው ዲስኩር አይደለም እውነት የኔ ላይ በኋላ ያው ልነግርህ ነው። ምን ያደረገ ነው ይድናል ያለው? አጠይቀኝ። ያመነ የተጠመቀ ነው እኮ። ስለዚህ ምን ያደረገ ይድናል ተባለ? የተጠመቀም ማለት አይደል? የተጠመቀም ጭምርም ማለት ነው አይደል? ጆሮ ይሰራል አይሰራም? ጆሮ ይሰራል አይደል? ጆሮ ይሰራል። ስለዚህ ያመነም የተጠመቀም ይድናል። ይኸው እዚህ ጋር ጽፌዋለሁ። ያላመነ ግን ይፈረድበታል ብሏል። ይኸው እዚህ ጽፌዋለሁ። ጥቅሱ ተበለቅ ማርቆስ 16 ይኸው 16። አዎ ትክክል ነው። ያ በቃ ዳይት። ስለዚህ አሁን አንተ ይኸው አሳየውክ። እኔ የእግዚአብሔርን ቃል ራስህ በከፈትከው ስክሪን ላይ በከፈትከው ያመነ የተጠመቀም ምን ማለት ያው ጭምርም ማለት ነው። ያመነና የተጠመቀም ይድናል አለ የእግዚአብሔር ቃል። ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ የተጠመቀም ይድናል ብሎ ነገረን። ስለዚህ መጠመቅ ያድናል ማለት ነው። ይኸው አሳየውክ። ተረዳው? ይሄ ክፍል ጥምቀት ለድህነት ነው ይላል። ምንድነው ጥምቀት ለድህነት ነው ማለት ትርጉሙ ምንድነው? አሁን ጥምቀት ለድህነት ነው ጥያቄ ራሱ ምንድነው ትርጉሙ? የለም ብራዘር የለም። ወጥመድ ውስጥ ገብተህ ምንድነው የሌለው? አድምጠኝ። ጥምቀት ለድህነት ይሆናል ብሏል ጌታ እዚህ ክፍል ላይ። ይኸው እኮ በቃ አየኸው እኮ ራስህ አንተ ቆም። ይኸውልህ ማስተዋል ነው እንጂ አቃተህ። ይኸውልህ ማስተዋል ነው እንጂ አቃተህ። ያመነ የተጠመቀም ይድናል። እኩል አታውራ። እየተደማመጠ ደግሞ ቀስ ብለህ አውራ። ኦኬ
እዚህ ጋር ጌታችን ይሄው የተናገረው ኦኬ። ከዚህ ደግሞ ኦርቶዶክስ የጌታችንን እኛ ወንጌላውያን እንቀበለዋለን ማለት ነው። ኦኬ አሁን የምጠይቅህ ጌታችን በዚህ ክፍል ላይ ጥምቀት ለድህነት እያላችሁ የምታስተምሩት ትምህርት አለ። ጥምቀት ለድህነት ይሆናል ብሏል? ማይኩን ከፍተህ ቀስ ብለህ አውራ። አንተ ደቂቃውን የፈለከውን ውሰድ። እየጮኩ ነው እንደ አጋጣሚ ቤቱ ስለሚያስተጋባ ነው። ይቅርታ ቤቱ ያስተጋባል። ለዛ ነው ቤቱ ያስተጋባል እንጂ እየጮኩ አይደለም። ምናልባት ድምፄ አይሰማችሁም በማለት ነው ትንሽ ድምፅ የሚጨምረው እና ጥምቀት ለድህነት ብሏል ወይ ጌታችን ብለህ ለጠያቄን ጥያቄ አዎ ብሏል። እንዴት ብትለኝ ጌታችን ምን አለን? በማርቆስ 16:16 ያመነ የተጠመቀም ማለት ምን ማለት ነው? ያመነም የተጠመቀም ምን ይሆናል? ይድናል አለ። ስለዚህ ጥምቀት ለድህነት ቆይ ልጨርሳ እንዴ? ጥያቄን አልሰማኝም። ሰማሁኝ እኮ ጥያቄን ሰምቼ እየመለስኩልህ እኮ። በጌታችን ንግግር ውስጥ አሁንም ስማኝ፣ አንዴ ደበብልና ስማኝ። በጌታችን ንግግር ውስጥ እናንተ እንኳን እንዳላችሁት እዚህ ድርብ ነጠላ ሰረዙ ድረስ ያለውን ልጻፈው። ሙሉን ጻፈው፣ ችግር የለውም። እዚህ ሙሉን ስለጻፍኩት ችግር የለም። ያው ሙሉን ጽፌዋለሁ ከነ ጥቅሱ ጭምር። ያመነ የተጠመቀም ይድናል። ድርብ ነጠላ ሰረዙ ድረስ ልሄድ። ኦኬ የእናንተስ ጥምቀት ለድህነት ይሆናል? ኦኬ ጌታችን ሲናገር ያመነ የተጠመቀም ይድናል ነው አይደል ያለው? አዎ ኦፍ ኮርስ። እናንተ ግን የተጠመቀ ይድናል እያላችሁ ነው። አንዴ ያመነም እናምናለን እኛ። ታዲያ የታለ እምነትን ለምን አወጣችሁት? እሱ ለምን ምን አንተ ነው የጻፍከው? እኔ እንኳን አንተ የጻፍከው ከታች ያለው እኔ ማምነው የትኛው መሰለህ? ይኸውልህ ያመነ የተጠመቀም ይድናል የሚለውን ነው ማምነው። አንተ እኮ ነው ነጥለ የጻፍከው። ኦርቶዶክስ እንደዚህ ብለህ ነው። እምነትን ልጨምር እዚህ ጋር ያው ከላይ ያለው ቶ አጻፈው ከላይ ተጻፈው አልኩ። ምን ነው ስለዚህ መስኮ ሌክቸር እያደረክ ነው እኮ እንትን አትበል። ይሄ የጌታችን ንግግር ነው። የጌታችን ንግግር ላይ እኛ የጌታችን ንግግር ነው ምናምን ነው። እሺ በቃ ኦኬ። የጌታችን ንግግር የምታምኑ ከሆነ ጥምቀት ለድህነት ይሆናል ብላችሁ የምትሉት ጌታ ምታ ነው። ይሄው የተጠመቀም ይድናል ይላል። ምንድነው? ምን ግልጽ የተጠመቀ ይድናል ከተባለ እምነትን ያወጣ ነው ማለት ነው። እምነትን አውጥታችኋል። አረ አላወጣም። ያመናም አለ ግን የተጠመቀም ይድናል ይላል። ጥምቀትን እንደሚያድን ይናገራል። ከጥምቀቱ በፊት ከጥምቀቱ በፊት እምነት ብዬ ልጻፍ እዚህ ጋር ያመነ ልጻፍ። ያው ከላይ ጽፈዋል እኮ ለምን ትደግመዋለህ? ጌታችን ነው አልኩ። ኩል አታውራ። ወጥመድ ውስጥ ገብተህ ብራዘር፣ ወጥመድ ውስጥ አንተ ነው የገባው ዛሬ። በጣም ወጥመድ ውስጥ ገብተሃል። ቀጥል። አሁን አትጩ፣ ብቻህን ትልቅ ክላስ ውስጥ ሆነ አትጩ። እየረበሽክ ስለሆነ ችግር የለውም። አይ እኔ አልፈራም። እግዚአብሔር ከኔ ጋር ያለው ብርቱ ነው። ቀጥል። ገድ የለም። ያው እነ ተክለ ሃይማኖት ናቸው እግረ ቆራጣ ምን የሚያመጣ ነገር። ተው ስነ ስርዓት። በቃ ኖርማሊ እናወራ እንጂ ሌላ ነገር ላይ አትገባ። ተው፣ ጥሩ አይደለም። ትልቅ ሰው ነህ አንተ። በእድሜ እንኳን ትልቅ ሰው ነህ ብራዘር። እኔ ይቅርባ፣ እንደዚህ አይነት ነገር አትበል። በቃ ተው እላለሁ እንጂ ተክለ ሃይማኖት ካንተ ጋር እንዴ በል፣ ችግር የለውም። ያው ትልቅ ሰው ትንሽ መሆንን ነው የሚያሳየው። ችግር የለውም። እግረ ቆራጣ ሳለለም እንዴ ተው በቃ አንተ ራስህ እኮ ሲሪየስ እኮ ነው የምነግርህ እንዴ። ተው በቃ አንተ ተው። እኔ አልናገርም፣ ክፉ ቃል አልናገርም። ሚዩት አድርግ። ኦኬ ሚዩት አድርግ። ከኔ ጋር ያለው ትላለህ እንዴ አንተ ያገር በቃ ዝም በቃ ቀጥል። አንተ ወደ ጉዳዩ እልቅ እውቀቱ ላይ አውራ። አውራ እኮ አንተ ነው እኮ የምትዘለው እኮ አንተ ነው እኮ የዘለልከው። ቀጥል። እውቀቱ ላይ አውራ። ጌታችን ያመነ የተጠመቀ ይድናል አለ። እናንተ ግን ጥምቀት ለድነት አላችሁና እምነትን ለምን አወጣችሁ ቢሰራ አይ ፕላስ ብለህ ጨምርልን አለ። እሺ ጥሩ። ስለዚህ እናንተም ልክ እንደ ጌታችን ያመነ የተጠመቀም ይድናል ነው አይደል ብላችሁ የምትሉት? እኔ ይኸውልህ አድምጠኝ፣ በደንብ አድምጠኝ። አሁን እኛ የጌታችን የመድኃኒታችን ኢየሱስ ክርስቶስ ወንጌል ነው። ለምን ትደረብኛለህ? እኔ እያወራሁ አይደል? ጸጥቶና አድምጠኝ። እየጠየኩህ ላይ አውራ ብዬሽ ነው። ጋይድ በቃ እየጠየቅኝ ነው የማወራው። ችግር የለውም። የጌታችንና የመድኃኒታችን የኢየሱስ ክርስቶስን ወንጌል ሙሉ ለሙሉ ነው የምንቀበለው። እኛ መናፍቅ ያልተባልንበት ምክንያት ለምንድን ነው? ሙሉ ስለምንቀበል ነው።
ያመነ ጌታችን መድኃኒታችን ኢየሱስ ክርስቶስ ቆይ ልጨርሳ ትንሽ ትዕግስት ቢኖር እኮ ጨርሳለሁ። ችግር የለውም። ለምንድን ነው አራውንድ ዘቡሽ የምትሄደው? ምንም አራውንድ ዘቡሽ አልሄድኩም። በቃ ያው ፖይንቱ ላይ ያለሁት ችግር የለውም። እኔ እንዳንተ ቅድም ወደ እግር ጫማ ይሰግዳሉ የሚለው ላይ አልዘለልኩም እኮ ሌላ ጥቅስ ላይ አልሄድኩም። እዚሁ ጥቅስ ላይ እያወራ ነው። እኔ ነው የሚዩት ያደረግኩ የማርቆስ 16ን ጠቅሰን ያመነ የተጠመቀ ይድናል የጌታችን ንግግር ነው። እናንተ ግን ጥምቀት ለድነት ይሆናል ብላችሁ ትላላችሁ ቢስል አይ የለም ጥምቀት ለድነት ይሆናል ብለን አላልንም። ምክንያቱም እምነትን ነጥላችኋል ቢስል ኖ አልነጠልንም። ጨምር ብላይም ፕላስ አድርጌ እምነት ሲደመር ጥምቀት ከዛ ድነት ብሎ የሚለውን የጌታችን ትቀበላላችሁ ቢስል ዘብዘባ ስንክ ያወራ ቀጥታናና ሐሳቡ ላይ ያወራ ይህንን ያመነ የተጠመቀ ይድናል ብሎ የሚለውን የጌታችንን ትምህርት ቀጥታ የምትቀበሉት ከሆነ እንቀበላለን በላይ ከዛ ትንሽ አየሽ ጆሮ ስጠኝ ለኔ አሁን ጆሮውን ለኔ ስጠኝ ችግር የለውም። በቃ እኔ ምንድነው እኛ ምናምነው ምን መሰለህ ልክ ቃሏ ልክ ቁልጭ ብላ እንደተጻፈችው ያመነ ማርቆስ 16 ላይ እንደተጻፈው ያመነ የተጠመቀም ይድናል ያላመነ ግን ይፈረድበታል ይላል ጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል። ስለዚህ ያንን ወንጌል ሙሉ ለሙሉ ሳናጓድል መናፍቅ ያልተባልንበት ምክንያት ለዚህ ነው። እናንተ ግን መናፍቅ የተባላችሁበት ምክንያት ለምንድን ነው? ጥምቀትን አትቀበሉም። የተጠመቀም ይድናል የሚለውን ስታችሁ ክዳችሁ ጥምቀት አያድንም ብለህ እዚሁ አይኔን ግንባር ያድርገው ብለህ የምትዋሸው አንተ ነው እኮ። አሁን እኮ ምን ግልጽ እኮ ነው እየታየ እኮ ነው አንተ እና ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ ጥምቀት ለድህነት አልተናገረም ተብሎ ብላችሁ የምትሉት ይኸው ቃሉ ቁልጭ ብሎ ፊት ለፊት ምን ይላል? የተጠመቀም ይድናል። ምን ማለት ነው? ጥምቀት ያድናል ማለት ነው። ኢናዘር ወርድስ በሌላ አነጋገር ማለት ነው። ስለዚህ ይሄንን ከካድክ መናፍቅ ነህ። አሁንም በደንብ አረጋግጥልሃለሁ ደጋግሜ። ኦኬ ችግር የለም ቴንክ ዩ። አሁን በቃ የማጣሪያ ጥያቄ ጠይቃለሁ ማለት ነው። አዱናክ አምነህ ተጠምቀህ ድነሃል? በማርቆስ ወንጌል 16 መሰረት በጌታችን ትምህርት መሰረት አምነህ ተጠምቀህ ድነሃል? ጥሩ እኔ አምኜ ተጠምቄ ድኛለሁ። ቴንክ ዩ። አምኜ ተጠምቄ ድኛለሁ አልክ። ለማመን ምን ሰማህ? ለማመን ምን ሰማህ? ለማመን ምን ሰማህ? የጌታን ቃል የእግዚአብሔርን ቃል የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ማመኔ አማኝ ያስብለኛል። ምን ሰማህ ነው ያልኩህ? ወንጌል ምን ሰማህ ማለት ነው? ምን ሰማህ ማለት ግልጽ አድርግልኛል። ለማመን ምን ሰማህ ነው እያልኩ ያለሁት። ወንጌል ሰማሁ። ወንጌል ቴንክ ዩ። መቼ ሰማህ? ልክ በማስተውልበት ጊዜ። መቼ ሰማህ? በምታስተውልበት ጊዜ። ኦኬ። በስንት ዓመት ነው ማስተዋል የጀመርከው? አይ ዶንት ኖ ቢያንስ በ1 በ15 በ16 ዓመቴ ሊሆን ይችላል። እሺ መቼ ሰማህ? ለምን አታናግረኝ? ምን ለምን ነው የምጽፈው? አጻጻፈው ችግር የለውም። ለምን ነው የምጽፈው? የእምነት ቃል ክደት ይያዛል ማለት ነው። እሺ ቀጥል ጻፍ። እሺ ችግር የለውም ቀጥል ጻፍ። ከ15 እስከ 16 ዓመት ጀምሮ ማለት ነው። አሁን በቤተክርስቲያን ያደኩ ልጅ ነኝ። በነገራችን ላይ እዛ ነበር ጡጦ ጠባይ ነበረው ቤተ መቅደስ ውስጥ። ይሄን አነጋገር ተው በቃ። አንተ ትልቅ ሰው ነህ። ቢያንስ ፖላይት ሆነ እንደ ትልቅ ሰው አእምሮ እንዳለ ሰው አውራ በቃ። ጡጦ መጣት ምንድን ነው የምታወራው? ምን አይነት አነጋገር? ትልቅ ሰው ነው። ዝም ብለህ አትጩህ። ቤተክርስቲያን አደኩ ብለህ ልክ እዛ ቤተ መቅደስ ውስጥ ወይ ቅኔ ማህሌት ውስጥ ተኝተህ እንዳደክ ይመጣ አደኩ ብለህ አትበለኝ። እዛስ ብታድግ አሁን እኮ እድገት ሊታይ ነው። ያልሆነ ነገር ብታወራው አንተ ነህ። ቤተክርስቲያን የህፃናት ማሳደጊያ ነው እንዴ? እቤትን ያደግከው እናትህ ጋር ያጸደቅከው። በትምህርት ከሆነ እስከዚህ ጊዜ ድረስ 15 እስከ 16 ድረስ ምንም የምታውቀው ነገር የለም። መዳንህም የተጀመረው እዚህ ጋር ነው። ስለዚህ ምንድነው ከ15 እስከ 16 ጀምሮ ነው የዳንኩት አለ አላልኩም። የዳንኩት አላልኩም። የሰማኸው ማለት እኮ ነው። የሰማኸው ሶሪ፣ የዳንኩት አላልኩም። የሰማኸው ሶሪ። እምነት ከመስማት ነው። ወንጌል መስማትን ከእግዚአብሔር ቃል። ወንጌል የሰማኸው ከ15 እስከ 16 ነው አይደል? በቃ አሁን ይኸውልህ እኔ አሁንም ችግር የለውም። አሁን ለምን አንነጋገር? ምንድነው አሁን በመድኃኔ ዓለም እንደ መዝገብ የምትጽፈው ግን በመድኃኔ ዓለም እንደዚህ አትጫጫህብኝ።
የት እንደምትሄድ የራስ ንግግር የማትወጣውን ጦሮንጦስ ውስጥ ሲከተት ታየዋለህ። ኦኬ ከ15 16 ማለት ነው። ይሄን ነው እዚህ ጋር ነው የሰማው። ምንድነው የሰማው? ወንጌል ቅድም ያልከኝ ማለት ነው። ወንጌል የሰማህበት ዘመን ነው ይሄ ዘመን ማለት ነው። ኦኬ ወንጌሉን ስትሰማ አመንክ አይደል አዶናክዬ? ሲጀመር ልንገር፣ አድምጠኝ። ቆይ ወንጌሉን ስትሰማ አድምጠኝ። አድምጠኝ። እኔ ሲጀመር በኦርቶዶክሳዊ ቤተሰብ ውስጥ ያደግኩ ተወልጄ ያደግኩ ሰው ነኝ። እኔ የት ነው ያደግከው? የሰማሁት አድምጠኛ፣ የሰማሁት ቤተሰቦቼ የእግዚአብሔር ቃል ነው ብለው ለማስተማር ያደረጉልኝ ነገር ነው እንጂ አሁን እኔ ኦልሬዲ በቤተሰቤ ዘንድ እግዚአብሔር ኢየሱስ ክርስቶስን የተቀበልኩ ሰው ነኝ። አይ ወገኑ ቆይ this is orthodox ምንድነው this is orthodox? ምንድነው this is orthodox የምትለው? አሰልኝ ቆይ አድምጠኛ ብራዘር ከ15 እስከ 16 እዚህ ጋር ምንድነው ያልኩህ? ልብ በል። ማንበብ የጀመርኩት ማስተዋል የጀመርኩበትን እድሜ ነገርኩህ። እንደማመጥ አዱናክ አምነህ ተጠምቀህ ድነሃል በጌታችን አስተምሮት በማርቆስ 16 መሰረት ይስለ አዎ ኦኬ አንተ ከሆነ አንተ ሆነ ለማለት የፈለከው ገብቶኛል እኮ ፕራዮሪቲ ለማን አንተ ቅድመ ኧረ አድምጠኝ እባክህ 18 ጊዜ ሚዩት አላድርግ እንደዚህ አድምጠኝ እና እሰጥሃለሁ ኦኬ አዱናክ አምነህ ተጠምቀህ ድነሃል በማርቆስ 16 መሰረት ይስለ አዎ አልከኝ የኔ ጥያቄ ምን ሰምተህ አመንህ? ጥያቄ የአዱናክ መልስ ወንጌሉን መቼ ሰማህ? ጊዜ በማስተውልበት ጊዜ መቼ ነበረ? ከ15 እስከ 16 ዓመት ጀምሮ ነው የሰማሁት። ምን ወንጌል? ኦኬ እኔ በዚህ በ15 እና 16 ዓመት ላይ በነበርክበት ሰዓት ላይ ሰምተህ ማገናዘብ በምትችልበት ሰዓት ላይ በሰማህበት ሰዓት አመንክ ወይ ነው መልሼ የጠየኩ። ኦኬ መልስልኝ። አሁን በሰማህበት ሰዓት አመንክ? ጥያቄ ልመልስ። አሁን አታቋርጠኝ። በቃ እሺ ልመልስ። እንደነገርኩ እኔ ከኦርቶዶክሳዊ ተዋህዶ ቤተክርስቲያን አማኝ ቤተሰብ ስለተወለድኩኝ ቀድሞውንም አማኝ ቤተሰብ ውስጥ ነበር። ቆይ አድምጠኝ። ለመማር የጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌል ለመማር ቤተሰቦቼ ወደ ቤተክርስቲያን ወስደው አስተማሩኝ። በዛ እድሜ ቅድም በነገርኩ በ15 16 ዓመቴ። ስለዚህ የሰንበት ትምህርት ቤት ውስጥ ገብቼ መማርም ጀመርኩኝ። የጌታን ወንጌል አወቅኩኝ እንጂ ሲጀመርም ቀድሞውንም በቤተሰቤ ዘንድ አማኝ ተብዬ የምጠራ ሰው ነኝ። ስለዚህ እሺ እንደዚህ እናርገው። ገባህ? አሁን ገባህ? በደንብ ገባህ? አይ አልገባኝም። በደንብ ይገባል። ቀስ እያለ ይገባል። ከ0 እስከ 15 ዓመት ድረስ ባለው እድሜም ውስጥ ማለት ነው። ይሄም እድሜ ነው። ያንተ ድህነት የጀመረው ከ0 እስከ 15 ዓመት ባለው እድሜ ውስጥ ነው ወይስ ከ15 ዓመት ጀምሮ ባለው ወንጌል መስማት ከጀመርክበት ጊዜ ጀምሮ ነው የዳንከው? በጣም ጥሩ። የኔ ድህነት የጀመረው ከቤተሰቤ ነው። ከቤተሰብህ እዚህም ጋር 0 የለም። ከቤተሰቡ ነው የጀመረው። ስለዚህ ከ0 ሳትወለድ በፊት ማለት ነው ከቤተሰብ ከጀመረ ሳትወለድ በፊት ጀምሮ ነው ያመንከው። ይኸውልህ አድምጠኝ። ተወለድኩኝ፣ በ40 ቀኔ ተጠመቅኩኝ። ስለዚህ ድነትን አግኝቻለሁ፣ የእግዚአብሔርን ልጅነት አግኝቻለሁ። ከዛ በኋላ እድሜ ለእውቀት ሲደርስ እድሜ ለእውቀት ሲደርስ በ15 እና በ16 ዓመቴ ቤተሰቦቼ ወደ ቤተክርስቲያን ወሰዱኝ። ሰንበት ትምህርት ቤት ያስገቡኝ። በሰንበት ትምህርት ቤት ውስጥ የእግዚአብሔርን ወንጌል እና የእግዚአብሔርን ልጨርሳ እልህ ነው እንዴ? ገባኝ እኮ አልኩ። ምንም 40 ቀን እኮ አልኩ። በቃ ባጭሩ ሌላውን ቶ ኦኬ። በ40 ቀኔ አምኜ ተጠመቅኩ አልከኝ። አምኜ አላልኩም። ሰርዘው አምኜ የሚለውን እሺ፣ ያው ሰረስኩ። የቤተሰቤ እምነት አለ በዚህ ውስጥ። እሺ፣ ስለዚህ በ40 ቀኔ ተጠምቄያለሁ። በ40 ቀኔ በቤተሰቤ እምነት ብዬ ልባለው እዚህ ጋር ልጻፈው። ቤተሰቦቼ አማኝ ስለነበሩ በቤተክርስቲያን ወስደው አስጠመቁ። ስለዚህ የእግዚአብሔር ልጅነት ደግሞ በጥምቀት አግኝቻለሁ። ሰው ከክርስቶስ ጋር አንድ የሚሆነው በጥምቀት ነው። ወደድክም ጠላህ። እኔ ነኝ የሚዩት ያደረኩ። አሁንም እኔ ነኝ የሚዩት ማድረግ ብራዘር። ለምን እንደሆነ
ስትያዙ ገለባ ትሆናላችሁ። ጩኸት ብቻ በቃ ተረጋግታ አውራ ብራዘር፣ የተጠየቀውን ጥያቄ ተረጋግታ አውራ። እዚህ ጋር በ40 ቀንህ አምኜ ብሎ የሚለውን ስጽፍ አምኜ ተጠመቅሁ ነው ወይ የምትለኝ ብዬ ስለ አይ ኖ ሰርዘው ይሄንን አልከኝ፣ ሰረዝኩኝ። በ40 ቀንህ ለመጠመቅ ያመንከው አንተ ነው ወይስ ቤተሰቦች ናቸው? እዚህ ጋር ምን ብዬ ልጻፍ? ቤተሰቦችህ ብዬ ልጻፍ ወይ ብዬ ስለ አይ አንድ የሆንኩትኝ 2 የሆንኩት 44 ቦታ የተከፈልኩት ከተጠመቅ በኋላ ነው ብላ አትበለኝ። ክፍልፋዩ አንድ የሆንክበትን ክፍልፋዩን ንገረኝ አላልኩም ያልኩ። በ40 ቀንህ አንተ አምነህ የተጠመቅከው ወይስ ቤተሰቦች ባመኑት እምነት ነው አንተ የተጠመቅከው ነው? እዚህ ጋር ምን ብዬ ልጻፍ? ኦፍ ኮርስ ቤተሰቦቼ ባመኑት እምነት ተጠምቄያለሁ። ቴንክ ዩ። በቤተሰቡ እምነት ተጠመቀ። አላቸው እምነት ተጠመቁኝ። በ40 ቀኑ አዱናክ በቤተሰቡ እምነት፣ በእርሱ እምነት አይደለም፣ ልብ በሉ፣ በቤተሰቡ እምነት ተጠመቀ። እኔ ላምን አልችልማ፣ በዛን ሰዓት ላይ ማስተዋል አልችልም። ልክ ነህ እኮ ልክ ነህ። ስለዚህ ቀጥል። አሁን ወደ ወጥመድ ውስጥ እንደምትገባ አያለሁ። ብራዘር ቆይ አቸኩል ብራዘር እባክህ። በ40 ቀኑ በቤተሰቡ እምነት ተጠመቀ። ማ አዱናክ በእሱ እምነት፣ እሱ አምኖ አይደለም የተጠመቀው። እሺ የኔ ጥያቄ አሁን ቀጥሎ የሚሆነው በቤተሰቡ እምነት አምኖ ማን ነው? በቤተሰቡ እምነት እርሱ ሳያምን የሚጠመቅ ይድናል ብሎ ያስተማረው ማን ነው? መረጃውን ከነጥቅሱ ከነመረጃው ንገረኝ ጥቅሱን። እሺ ጥሩ። ይሄንን ጥያቄ የምመልሰው ምን አይነት ጥያቄ መጠየቅ ይመስላል መሰለክ? ሰው በልጅነቱ አስተውሎ ማመን ይችላል? ቶሎ መልስልኝ። ይሄ መልስልኝ። መልስ ካልሆነ ያው እና ልጅ እምነት ያምናል? ሰምቶ ማመን ይችላል? ቶሎ ከከፈትከው ከዚህ በኋላ እታች ነው የማወርደው ቀጥታ ማለት ነው። ያው ለማምለጥ ሞክረሃል ማለት ነው። አልፈልግም፣ መውጣት አልፈልግም። በደንብ እቆያለሁ፣ ችግር የለውም። እኔም ዳንዬም እናውቃለን 3 ዓመት ሙሉ። ችግር የለውም፣ ችግር የለውም። እወቁኝ፣ ችግር የለውም። ጩኸት ብቻ ነው። ጩኸት ካልሆነ መልሳሌ ብለህ ካልክ ኦኬ። ጌታችን ያመነ የተጠመቀም ይድናል ብሎ አስተምሯል። ስለዚህ ያ የሚጠመቀው ሰውዬ በመጀመሪያ ማመን አለበት በጌታችን። እስቲ በመጀመሪያ የሚል አሳየኝ። ቆይ በመጀመሪያ የሚል አሳየኝ። አድመጠኝ። ኦኬ። አይ በመጀመሪያ የሚለውን አሳየኝ። ይቅርታ፣ በጣም ይቅርታ፣ አስቸግሬያለሁ። አድመጠኝ እኮ አልኩህ። በመጀመሪያ ጴንጤ ጋር ነው የመጣው ብራዘር። ይኸው ጴንጤ ጋር ነው የመጣው። ኦኬ። ጌታችን ማርቆስ ወንጌል መጽሐፍ ምዕራፍ 16 የመጀመሪያ ብሎ የሚለውን አሳየኝ ነው ብሎ ያለው። ልብ በሉ። ጌታችን ደቀ መዛሙርቱን ላከ፣ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ያገኛችሁትንም አጥምቁ ይላል አይልም? ወደ ዓለም ሁሉ ሂዱ፣ ነፍስ የማያውቁትን ሕፃናት ሁሉ አግኝታችሁ ውሃ ውስጥ ጨምሯቸው አይልም? ወደ ዓለም ሁሉ ሂዱ፣ ሰውን ሁሉ በቤተሰቡ እምነት አጥምቁት አይልም? እንዴት እናርግ? በቃ እንሰርዘው። ይሄን ነገር እንሰርዘው አይደለ? አይሰረዝም። አንተ ትሰረዛለህ እንጂ አይሰረዝም። ጌታችን ምንድን ነው ያለው? ወደ ዓለም ሁሉ ሂዱ፣ ከዛስ ወንጌልንም ለፍጥረት ሁሉ ስበኩ። ስብከተ ወንጌል ማለት ነው ቀዳሚ የሚሆነው ለሰው ሁሉ ነው። ወደ ዓለም ማለት ለሰው ሁሉ ማለት ነው። ሰበኩ። ከሰበካችኋቸው በኋላ እነሱ ባያምኑም በቤተሰቦቻቸው እምነት አጥምቋቸው አላለም። ሰበኳቸው። ሲሰብኩት ሰው ይሰማል። ሲሰማስ ልባቸው ይነካል። ከዛስ ያምናሉ። ከዛስ ይጠመቃሉ። ይሄ ነው ቅድመ ተከተሉ። የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ጴጥሮስም የሰበከበት ስብከት ማለት ነው። በተለይ ከቁጥር 22 ጀምሮ እሱን እንደ ምሳሌ
ላንሳው ማለት ነው። ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 22 ጀምሮ ወንጌል ለኦርቶዶክስ ስለሚያስፈልግ ማለት ነው። እዛ እንደዚህ አለ ቅዱስ ጴጥሮስ፣ የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱን ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራቶችና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። እርሱንም በእግዚአብሔር በተወሰነ ሐሳቡና በቀደመ እውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁት፣ ገደላችሁትም። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊቴ አየሁት፣ እንዳልታወክ በቀኜ ነውና። ስለዚህ ልቤ ደስ አለው፣ ልሳኔ ማሴት አደረገ። ደግሞም ሥጋዬ በተስፋ ያድራል። ነፍሴን በሲኦል አትተዋትምና ቅዱስህም መበስበስን ያይ ዘንድ አትሰጠውም። የሕይወትንም መንገድ አስታወከኝ፣ ከፊት ጋር ደስታ ትሞላብኛለህ። ወንድሞቼ ሆይ አለ። ልብ በሉ፣ እስካሁን እየሰበከ ነው ያለው። ወንድሞቼ ሆይ አለ። አሁንም ስብከቱን እየቀጠለ ነው። ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። ነቢይ ስለሆነ ዳዊት ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ፣ መዝሙር 132 ቁጥር 11 ማለት ነው። ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ፣ ነቢይ ስለሆነ አስቀድሞ ነው ያየው። የዳዊት ልጅ መሽያው ከመወለዱ ከ1000 ዓመት በፊት ሞቱንም ትንሣኤውንም አስቀድሞ አይቶታል። ዳዊት ስለ ልጁ ስለ ክርስቶስ ስለ መሽያው አስቀድሞ አይተዋል። ስለዚህ ስለ ትንሣኤው አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውን መበስበስ እንዳላየ ተናገረ። ይህንንም ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን ካለ በኋላ ስለዚህም በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስን ተስፋ ቃል ከአብ ተቀብሎ ይህ እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል። በዓለ ሃምሳው ማለት ነው። ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ አለ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ካለ በኋላ ይህንን እስካሁን ድረስ እየሰበከ ነው ጴጥሮስ። ይህም በሰሙ ጊዜ ልባቸው ተነካ ይላል። አየህ፣ ከስብከተ ወንጌል ጀምሮ የሰው ልብ ይነካል ማለት ነው። አንተ ልብህ በእግዚአብሔር ቃል ሳይነካ የ40 ቀን ሕፃን ልጅ ውሃ አስነኩህ እና ውሃ ተንቦጫርቀ ወጣ ማለት ነው። ዘመንቦጫረቅ ይባላል። የእግዚአብሔር ቃል ልብህን ሳይነካው ውሃ ሰውነትህን ስለነካው አትድንም። አጭርና ግልጽ፣ የኤልያስ አምላክ ምስክር ነው። አጭርና ግልጽ ውሃ ሰውነታችሁን ይንካው አይደለም ብሎ ያለው፣ በቃሉ ልብህ ይነካ። በመጀመሪያ አንተዬ በቃሉ ልብህ እንዲነካ ደግሞ ስብከተ ወንጌል ሊሰበክ ይገባል። ይህንን ማን የሰበከው? ቅዱስ ጴጥሮስ። ለምን ካልተላኩ እንዴት ይሰብካሉ ብሎ የለን ቅዱስ ጳውሎስ ሮሜ መጽሐፍ ምዕራፍ 10 ላይ በተለይ ከቁጥር 15 ጀምሮ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታዊ ምስክርነታችን ማን አምኗል ብሏልና። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ነገር ግን ባይሰሙ ነው እላለሁ ወይስ ድምፃቸው በእውነት ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ ብሎ ይላል። አየህ፣ በመጀመሪያ ሰው ለማመን መስመነው ሊሰበከው ይገባል። እንግዲህ ያላመኑትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? አንተ እኮ አልሰማህም። ምን ወንጌል አልሰማህም? ወንጌል ሰምተህ በጆሮህ ወንጌል ተሰብኮህ ልብህ አልተነካም። ከእናተ ማኅፀን እንደወጣህ በ40ኛው ቀን እትብትህ ሳይደርቅ እርግብግቢትህ ሳይገጥም የእናትና የአባትህን ስም እንኳን ለይተህ ሳታቅ ወሰዱና ውሃ አስነኩ ሰውነትህን። ውሃ ሰውነትን ከመንካቱ በፊት ቃሉ ልብህን ይንካው። ቃሉ ልባቸውን ቃሉ የነካው ሰዎች ናቸው የሚያምኑት፣ ሪስፖንድ ያደርጋሉ። እነዛን ሰዎች ነው ያጠመቁት ሐዋርያቱ። አጭርና ግልጽ። በዚህ መሰረት ስትታዩ ኦርቶዶክስ ህፃናት ኦርቶዶክስ ህፃናት አርሼ ልሰጥህ ነው። ጨርሼ ልሰጥህ ነው። ኦርቶዶክስ ህፃናት የምታጠምቀው ትምህርቷ፣ ካቶሊክ ህፃናት የምታጠምቀው ትምህርቷ፣ መካነ ኢየሱስ ህፃናት የምታጠምቀው ትምህርቷ፣
ሉትራውያን ህፃናት የሚያጠምቁት ትምህርታችሁ በዜሮ ይባዛል ማለት ነው። አጭርና ግልጽ። this is ኤርሚያስ ኦኬ። በዜሮ ነው የምትባዙት። ህፃናት አጥማቂያን የተባሉ አብያተ ክርስቲያናት ሁሌን የምናገረው 10 ዓመት ሙሉ ተናግሬያለሁ። ካቶሊክ፣ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን ኦኬ። የህፃናት መንቦጫረቅ ትምህርት ይባላል። የህፃናት ጥምቀት አንድም አባት አሳይ ነው ብላችሁ ምትሉኝ አይደል? ኢየሱስ ነው አባቴ ሲጀምር፣ ከዛ ነው የምጀምረው። ቀጥሎስ ጴጥሮስ ነው አባቴ፣ ዮሐንስ ነው አባቴ፣ ጳውሎስ ነው አባቴ። ህፃናትን አጥምቁ ብሎ ያለበት ያላመነ ህፃን ልጅ አጥምቁ ያለበት አንድም ቦታ አታመጡ። በዜሮ ነው የምትባዙት። ስለዚህ ጠገጃችሁ እርስ በርሳችሁ እዚሁ ሙድ ተያያዙ ማለት ነው። የምትለው ካለ መቀጠል ይችላል። 10 ዓመት ሙሉ እንደዚህ አድምቼ ነው የምናገረው። መካኒክና ሉተራውያን ከኛ ወገን ስለሆኑ የምሸፋፍን መስሏል። አንድም መረጃ የላቸውም። 4 ቤት እነዚህ አድምጥ እኮ እሰጣለሁ። እነዚህ አራቱ አብያተ ክርስቲያናት መላምት 4 ቤተሰብ ይጠራሉ። የእስጢፋኖስ፣ የቆርኔሌዎስ ቤተሰብ ማለት ነው። የወህኒው ጠባቂ የሐዋርያት ሥራ መጽሐፍ ላይ የወህኒው ጠባቂው እና የሊዲያ ቤተሰብ እነዚህን 4 ቤተሰብ ውስጥ ምናልባት ህፃናት ሊኖሩ ይችላሉ። በቃ ይሄን ነው የምታላዝኑብን። ሉተራውያንም ስጠይቋቸው ህፃናት ምናልባት ሊኖሩ ይችላሉ ነው የሚሉት። እዚህ ቤተሰብ ውስጥ የለም ግን ህፃን የ40 ቀን ህፃን ልጅ የ80 ቀን ህፃን ልጅ የለም። በመላምት ዶክትሪን አይሰራም። መካኒሱም ስጠይቃቸው ህፃናት ሊኖሩ ይችላሉ። በቃ ማላዘን ያው ከኦርቶዶክስ የቀዱት ማለት ነው። ኦኬ እነኚህ ሉተራውያንና እነኚህ የወጡቱ ከካቶሊክ ነው። ሉተር ስለሆነ ያው በተዘዋዋሪ መንገድ የሚያገናኘን ቦታ ላይ ያገናኘናል። ኦርቶዶክስ ደግሞ እዚህ ቁጭ ብላለች፣ ኦሪየንታል ብላ ማለት ነው። ኦኬ ከየት ነው ያመጣችሁት? ህፃናት ሊኖሩ ይችላሉ አሉ ብለዋል እንዴ? የ40 ቀን 80 ቀን ህፃን ልጅ ነው ያጠመቁት። እንዴት ሊኖሩ ይችላሉ ብሎ በሚል ዶክትሪን ላይ ተንጠለጠላላችሁ። እናንተ እኮ ዋስትናችሁ ጥቀሱ ተብላችሁ ብትባሉ የህፃናትን ጥምቀት እውነት ለማድረግ ከነዚህ ቤተሰብ ውጭ የምትጠቅሱት የለም። እነዚህ ቤተሰብ ውስጥ ደግሞ የ40 ቀንና የ80 ቀን ህፃን ልጅ የለም። እና እርስ በርስ ተተኳኮሱ እዛው ማለት ነው። የህፃናት ጥምቀት በላይ እኔ ጋር መጣ አታላዝንም። ጨርሻለሁ፣ መናገር እችላለሁ። ጥሩ እሺ። አሁን ከተናገርካቸው ንግግሮች ሁሉ እኔ በወንጌል የተጻፈውን ቃል እኮ ሁሉንም እኔ እኮ እቀበላለሁ። ምንድነው የምቀበለው? ሰው ሳያምን መቼም ሳይሰማ የእግዚአብሔርን ቃል ሳይሰማ ሊያምን አይችልም። ይሄ ደግሞ ሰው ልጅ ሆኖ ሊሰማ አይችልም፣ ሊያስተውል አይችልም፣ ሊያምን አይችልም። እኔ ግን አንዳንድ ጥያቄ ጠይቃለሁ። አንተ ለምሳሌ ማለት ነው አሁን ለምሳሌ አንተ አንድ ልጅ ወለድክ ልበልና ሰምቶ ማመን አይችልም። አጋጣሚ እግዚአብሔር ያደርገውና ያ ልጅ በልጅነቱ ሞተ። ምንድነው የሚሆነው? ያ ልጅ መንግስተ ሰማያት ነው የሚገባው። በምን መስፈርት? ሳያምን እንዴት ዳነ? ኦኬ ቴንክ ዩ። ጌታችን ኢየሱስ ክርስቶስ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። እኮ እኔ እኮ እምነቱን ነው የጠየቁት። ማመን አለበት አይደለ? ጥያቄ ጠይቀኝ አይደለ? አትጩ። ጥያቄ ጠይቀኝ አይደለ? እኮ ማመኑ በምንም ታረጋግጥልኝ። ጥያቄ ጠየከኝ አይደል ወይ? አዎ በቃ መልስ እስከመልስ ድረስ ሚዩት አድርገው። እኔ አንድ ልጅ 3 ልጆች አሉ፣ ህፃናቶች ናቸው። አይበለውና ማለፍ ቢመጣ የኔ ልጆች ሲኦል አይገቡም። የኔ ልጆች ብቻ አይደሉም። ኦርቶዶክሳውያን ቢሆኑ፣ ሙስሊም ቢሆኑ፣ ፓጋኒስት ቢሆኑ፣ ማንም ሂንዱዝም ቢሆኑ፣ ቡዲዝም ቢሆኑ ህፃናት ናቸውና ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። መንግስተ ሰማያት ለእንደነርሱ አይነት አይደለችም አይደለም ያለው ጌታ፣ ለእንደነርሱ አይነት ናትና ነው ያለው። ፒሪየድ። ይሄንን ቤተክርስቲያን ራሱ እንኳን ጽፈዋለች መጽሐፏ ላይ። እሺ ጥሩ። ስለዚህ ስለ እኔ ልጆች ድንገት ቆይ ሰው ሳያምን ይድናል እንዴ? አድመጠኝ። የምን እኔ ልጆች ጋር ትንጠለጠላለህ መተህ? የኔ ልጆች ይኖራሉ፣ ጌታ የሰጣቸውን የህይወት ዘመን ማለት ነው። አንተ አሁን ብትሞት የት ነው የምትገባው? አያደርግባቸውና ብያለሁ። ቆይ እኔ እኮ ጥያቄን አልጨረስኩም፣ አልመለስክልኝም። ጥያቄን አልጨረስኩም። ችግር የለውም። እኔ እኮ አያደርግባቸውና ቀድሜ እኮ አያደርግባቸው ብያለሁ። አልመኝም እኔ ያንተን ልጅ ደግሞ አንድ ችግር የለውም። ይኸውልህ እኔ የጠየቁት ጥያቄ መለስክልኝ እኮ ምን ሆነ? ገልጽ የምታደርግልኝ አልመለስክልኝም። ምንድን ነው የመለስክልኝ? ሰው ሳያምን ይድናል? ሰው ሳያምን ይድናል? ኦኬ
ሰው ሳያምን ይድናሉ ብለህ ስትል እኔ ጋር ጥያቄ የምጠይቀው እኔ ምን ጠይቄ ነው? አይደለም ሰው ሳያምን ይድናል። እኔ ነው የጠየቁት። መልስልኝ። ሰው ሳያምን ይድናል አይደለም? መልስልኝ ቶሎ በል። በኦርቶዶክስ ይድናል። አዎ በኦርቶዶክስ። እኔ በኦርቶዶክስ አልጠየኩም። አንተ ያንተን እምነት ነው የጠየቁኝ። በኦርቶዶክስ ይድናል ነው እኮ ብዬ ያንተን እምነት ነው የጠየቁ። ኦርቶዶክስን ተወው። ስለ ኦርቶዶክስ ተውና ያንተን እምነት ነው የጠየቁ። መልስልኝ ቶሎ በል። ጠየቁ። ጥያቄን መልስልኝና ከዛ ያንተ ጥያቄ ነው የጠየቁ። መልስልኝ ቶሎ በል። ጠየቁ። ጥያቄን መልስልኝና ከዛ ያንተ ጥያቄ መልስ። እስካሁን ድረስ እየጠየቀኝ መሰለኝ። ይሄን ሁሉ እየጻፍኩ የመለስኩ። አይ አልጠየቅኩም። አንዴም አልጠየቅኩም። አንተ ሌክቸር ስታደርግ ነበረ፣ ጽሁፍ እየጻፍክም እንደዚህ በ15 ዓመቱ በ16 ዓመቱ እያልክ እየጻፍክ ነበር እስካሁን ድረስ። እኔ አሁን ጥያቄ ጠይቄያለሁ። ጥያቄ መልስልኝ። ሰው ሳያምን ይድናል ወይ? ማነው እሱ 15 16 እያለ ሲያጽፈኝ ነበር? ቶ አሁን እሱን ተወውና ወደ ጥያቄው በቃ። አሁን አታመልጥም፣ እዚህ ጋር የትም አታመልጥም። ሰው ሳያምን ይድናል ወይ? መልስ። 15 16 እያለ ሲያጽፈኝ ነበር ማለት ነው። ሰው ሳያምን ይድናል ወይስ አይደለም? እኔ ነኝ ሚውት ያደረኩ። ተግባቦት ታውቅ ከሆነ ዝም ብለህ አትጭ። ዛሬ ኤርሚያስ ሰው ሳያምን ይድናል ወይ የሚለው ጥያቄ መልስ። ካልሆነ ትወርዳለህ። ቶሎ በል መልስ። ተግባቦት ወቅ አትጩ። ባዶ ክላስ ውስጥ ነው ያለው። ቤቱ ያስተጋባል። ትጮሃለህ። ምንም እስካሁን ድረስ ጥያቄ መልስልኝ። አልጮህም። 15 16 ዓመት እያልክ ስታስበኝ የነበረው አንተ ነው ወይ? ችግር የለውም። መልስልኝ። ጥያቄው መልስልኝ። ሚዩት አድርግ። ስትከፍት 15 16 እያልክ ስጽፍ ነበር አልከኝ። ማን ያጻፈኝ? መልስልኝ። ጥያቄ እሱን አልፈልገውም። በቃ መልስልኝ። እታች ውረድ። ኧረ ጥያቄ መልስ እባክህ። ጥያቄ መልስ። እታች ውረድ። 15 16 እያልክ ስጽፍ ነበር አልከኝ አይደል? ከአፍ እየሰማሁ ነው የጻፍኩትኝ። ይሄን መተማመን አለብህ በመጀመሪያ። ከዛ በኋላ ነው ባዶ ቤት ውስጥ ሆኖ ይጮሃል። እንደዚህ ነው የሚጮው። እኔና ዳንዬ እናውቀዋለን። አይ ቲንክ ብሩክዬም ያውቀዋል። አዱናክ እንደዚህ ጯሂ ነው። ጯሂ ነው። ዳጌ መልሰው ያሁኑን የራሳቸው እኮ መጽሐፍታቸው አለ። ያው መጽሐፍታቸው አይ ቲንክ ምንድነው እዚህ መጥቷል። አይ ቲንክ ብሩኬ ልኮልኛል። ብሩኬ ልከዋል አይደል? ባለፈው ከመጣው ጋራ ኤርሚ እኔ ጋር እየመሸ ስለሆነ 1-3 ደቂቃ ልውሰድና እሺ። እንዴት አመሻችሁ ወይም እንዴት አደራችሁ፣ እንዴት ዋላችሁ? ሁላችሁም ተባረኩ። ብሩኬ፣ ዳንዬ፣ ሰላምዬ፣ ኤርሚዬ፣ ቢንዬ ታች ያላችሁ ሁሉ ሰላም ብያለሁኝ። በጣም ደስ የሚል ውይይት ነበር፣ እየሰማሁ ነበር። ያው ርዕሱም በጣም ቆንጆ ነው። በደንብ ብንቀጥልበት ዛሬ በጣም ደስ ይለኛል። ትንሽ ልበል ብዬ ነው። እንግዲህ ቅድም ሰምታችኋል። ያመነ የተጠመቀም ይድናል የሚለውን መናፍቅ ስለሆኑ ያው ቆርጠው ነው። ምክንያቱም ካልቆረጡት ለትምህርታቸው የሚመጥን ነገር የለም፣ አይጠቅማቸውም ካልቆረጡት። ያው መቆረጥ ደግሞ የመናፍቅ ስራ ነው። ቆንጆ ገልጸዋል ኤርሚ። ኢሳይያስ 60 ላይ የሚሄድክበት ምሳሌ በጣም ቆንጆ ነው። ከሁሉም ነገር ላይ ቦደስ ካላረጉት ወንጌል አይመስላቸውም። ይሄ ደግሞ በጣም ያሳዝናል፣ ልብም ይሰብራል። ኦኬ እኔ እንኳን ላነሳ የፈለግኩት ነገር ወንድማችን አሁን በተለይ መጨረሻ ላይ ሲያወራ የነበረው ወንድማችን እንዲገባ የምንፈልገው ነገር እኛ የተጠመቀ ይድናል ብለን ነው የምናምነው። ለምሳሌ እኔ ተጠምቄያለሁ፣ እኔ ድናለሁ። ያዳነኝ ግን ጥምቀቱ አይደለም ነው ጥያቄው፣ ጉዳዩ። አልሰማኝም። ቆይ ልድገምልህ። የተጠመቀ አይድንም አላልንም እኛ። ኤርሚያስም ተጠምቋል፣ እኔም ተጠምቄያለሁ፣ ዳኒም፣ ሰላምም፣ ቢኒም ሁሉም ተጠምቋል። ያዳንን ግን ጥምቀቱ አይደለም ነው እያልን ያለ ነው እንጂ የተጠመቀ አይድንም አላልንም እኛ። ይሄው ጌታ እያለ ይሄው ይድናል። ኦፍ ኮርስ የተጠመቀ ይድናል፣ ግን ያዳነው ጥምቀቱ አይደለም። 3 ጊዜ አልኩ። አሁን ገባ? አልገባኝም። አሁን የተጠመቀ ይድናል የሚለውን ታምናለህ፣ ግን ጥምቀቱ አይደለም የሚያድነው። ማን ያለው? እስቲ ተረጋጋ አንዴ። በጣም ትጮሃለህ ያለው ኤርሚያስ ወዶ አይደለም። በመጀመሪያ ልጨርስ። ሚዩትን አታንሳው፣ ልጨርስ። እሺ። ስለዚህ ይሄው ከፈለክ ዳን ጴንጤዎች የተጠመቀ ይድናል ብለው ነው የሚያምኑት። የተጠመቀ አይድንም ብለን ካመንማ እኛ ሁላችንም እዚህ ቤት ያለው ነው ስለተጠመቀን አልዳንም ማለት ነው። ያዳንን ግን ጥምቀቱ አይደለም። ምን ማለት ነው? ምንድን ነው?
ምን ማለት እንደሆነ ሚውት ስታደርገው ነው የሚገባ። እኛ ሲጨርሱ እኮ እስካሁን ብታደምጠው አስወርዱልኝ። ከዚህ በኋላ እንትን ካል አይታየኝም፣ ለእኔ ስለማይታይ ቢኒ ልክ ድምፅ ካሰማ አስወርዱልኝ፣ ቀጥታ አስወርዱልኝ። እሺ ለአንተ ሰጥቻለሁ ቢኒ። እሺ ካቋረጠኝ እኔ ድምፅ ካሰማ እሺ። እኛ እንደዛ ብለን ነው የምናምነው፣ ኢየሱስ ስላለ ማለት ነው። አሁን ቢኒያም ተጠምቋል፣ ስለተጠመቀ አትድንም አይደለውም። ኦኬ ምን አይነት ኮንክሉዥን ልስጥ? እኛ ጋር የተጠመቀ ብቻ አይደለም የሚድነው፣ የተከተለውም ይድናል። ጌታን የተከተለውም ይድናል ብለን እናምናለን። ነፍሱን ስለ ጌታ የሚያጠፋውም ይድናል ብለን ነው የምናምነው እኛ። ማቴዎስ 16:26 በዚያ ጊዜ ኢየሱስ ለደቀ መዛሙርቱ እንደዚህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። የተጠመቀ ብቻ አይደለም የተከተለው፣ ቃሉን ሰምቶ ያደረገው ማቴዎስ 7:24 በሰው ፊት የሚመሰክርለት ያልካደውም ማቴዎስ 10:32 በደሙ ኃጢአቱን ያጠበለት አንደኛ ዮሐንስ 1:7 ምሕረት የገነነለት ጌታ የደረሰለት ምን ሆነ ነው እዛ ጋር ተሰፍተ የቀረው? ወንድማችን ጥምቀት ላይ ለምንድን ነው እዛች ጋር የሰራችኋት ማኑ የነካችኋት ነገር ስላለች ያቺን ለማካካስ ነው። ኦኬ እስኪ ቆይ ምንድን ነው ማቴዎስ 28:18 ላይ የተሰጣቸው ኮማንድመንት? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ጥምቀት ለድነት መሆኑን አሳምናችኋቸው ያዘዝኋችሁን ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት አድርጓቸው ይላል እንዴ? እኔ አምኛለሁ፣ ተጠምቄያለሁ። አንድ ኦርቶዶክሳዊን ዞር ብዬ እድናለሁ ብትለው አትድንም ይለኛል። ለምን? 2-3 ሪዝን ይነግረኛል። እንዴ ያመነ የተጠመቀም ይድናል። በጣም እኮ የሚያስቀው ይሄን ልንገራችሁ። ጥምቀት ያድናል ብትሉ በኦርቶዶክስ አትድኑ። ለምን? አንደኛ የተጠመክበት ቤተክርስቲያን ኦርቶዶክስ ቤተክርስቲያን አይደለም። አይ ይጨምሩበት እንዳትድን ምክንያት ያመጣሉ። አንደኛ እዚህ በኦርቶዶክስ እና በሐዋርያት ትምህርት መካከል እንትና እሺ 2 ስትለው፣ ሌላው ደግሞ ያጠመቀ ካህን የኦርቶዶክስ ካህን አይደለም። አሁን ስለ መካነ ኢየሱስ ስትቆረቆሩ ስታወሩ ከዚህ የተቀበላችሁት አትመስሉም? የመካነ ኢየሱስን ነገር አትቀበሉትም እኮ። መካነ ኢየሱስ የተጠመቀ ሕፃን ልጅ አሁን ይድናል? ለእናንተ ይድናል? ንገሩን እስከ ኦርቶዶክሶች። አይድንም ነው የምትሉት። ለምንድን? አንደኛ በኦርቶዶክስ ቤተክርስቲያን ውስጥ ዓለም የተጠመቀው፣ ሁለተኛ ያጠመቀው ካህን ኦርቶዶክስ አይደለም፣ በፓስተር ነው የተጠመቀው። ትደረድራለህ። ሶስተኛ ያልክ ትቀጥላለህ። ግን ቃሉ የሚለው እንትና ያጠመቀው እያለ ይናገራል እንዴ? ኤዲት መደረግ አለበት ኦርቶዶክሳዊ እንዲሆን። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው፣ ሁሉንም ደግሞ የሥላሴ ትምህርት ካስተማራችኋቸው በኋላ አንዱ በቸልታ ሰሞኑ መጥቶ እንዳሳቀን ማለት ነው የሥላሴን ትምህርት ተምረው ቴዎሎጂው ከገባቸው በኋላ ከዛ በኋላ ጥምቀት ለድነት እያሉ ውሃ ውስጥ መግባት አለባቸው። ስሙን እየጠሩ እኮ አይደለም የሚጠመቀው ሰው ስሙን ነው የሚጠራው። የሚያጠምቀው ነው በአብ በወልድ መንፈስ ቅዱስ የሚያጠምቀው። የሚጠመቀው ሰውዬ ግን በኦርቶዶክስ መሰላችሁ ውሃ ውስጥ ልክ ሲገባ ጥምቀት ለድነት ቀኝ እጁን እንደ የሀፓ ዘመን እያነሳ ጥምቀት ለድነት ግራ ነው የሚያነሱት። አላውቅም የዛን ጊዜ እንዴ አንድ ሰው አምኖ ቢጠመቅ መዳን ያለበት እንደ ክርስቶስ ትምህርት አለበት። እንግዲህ ጥምቀት ያድናል እንኳን ብለህ ብታስብ በኦርቶዶክስ አትድናትም። አንደኛ ምክንያቱም ጥምቀት ለድነት ብለህ ስላልተጠመቅ። ጳውሎስ እንደዛ ነው የተጠመቀው? ስሙን እየጠራ ነው የተጠመቀው ወይስ ጥምቀት ለድነት እያለ ነው የተጠመቀው? ሁለተኛ ጥምቀት ለድነት ብለህ አምነህ ጮኸህም ውሃ ውስጥ ገብተህም፣ ያው እነሱ ጋር ሳምታምን ነው ውሃ ውስጥ የሚያስገቡ ከልጅነት ጀምሮ አምነህ ምን እንጨምርላቸው፣ ጥምቀት ለድነት እያልክ እየጮክ ውሃ ውስጥ ገባህ፣ ተጠመቅ፣ ዳንኩ ስትላቸው አልዳንክም። ለምን? ሜሮን ይቀራል። የት አለ ሜሮን? አሳየኝ እስኪ። ማቴዎስ 28 ላይ አሳየኝ፣ ማርቆስ 16:15 ላይ አሳየኝ። የፈለከው ቦታ ሜሮን የሚል አሳየኝ። ቃሉ የለም፣ ሐሳቡ የለም። የመንፈስ ቅዱስ ስጦታ በዘይት የምትሸረችር ቤተክርስቲያን ነች። በዘይት በራሷ ፈቃድ የሆነ ዕቃ መረጠችና ምን ይሻላል? ዘይት ይሻላል ወይስ ሽንኩርት ይሻላል ወይስ ጨው ይሻላል ብላ መርጣ፣ አይ እነዚህኞች ይቅሩ ዘይቱ ይሻላል ትንሽ ዘይት የሚል ሐሳብ መጽሐፍ ቅዱስ ላይ ስላለ ብላ ማለት ነው። ከመንፈስ ቅዱስ ጋር በተያያዘ ማንም ሐዋርያ ይሄ ለመንፈስ ቅዱስ በእናንተ ላይ እንዲወርድ ብሎ ዘይት የተጠቀመ የለም። አምነህ ተጠምቀህ
አሁን እዚህ ጋር ሲከራከሩ ያመነ የተጠመቀ እውነት ሚድን አይመስልም? አይድንም እኮ ሜሮን ሳይቀባ አይድንም። ቁርባኑ ሳይወስድ አይድንም። ለዛውም ቁርባን ሙሉን አይወስድም። ሕፃን ልጅ ቁርባን መውሰድ አይችልም። አፉ ላይ ራሱ ነው የምታረጉት። ደሙ ቀባቀባ የምታረጉለት አይደል? ስጋውን መስጠት ትችላላችሁ? አትሰጡትም። ስጋና ደም ማለት ደም ብቻ ነው እንዴ? ክርስቶስ ትምህርት እንደዛ ነው? የጌታ እራት ማለት እንደዛ ነው እንዴ? የጌታ እራት ማለት ደም ብቻ ነው ወይ? ለዛውም የማይጠጣ ደም፣ መጠጣትም መብላትም አይችሉ ልጁ በዛ እድሜው። እዚህ ጋር ሲከራከሩ ቤታቸውን ከፍተው ያመነ የተጠመቀ ይድናል ሲሉ የእውነት የሚድን አይመስልም? ምንድነው ማድረግ ያለባችሁ ኦርቶዶክሶች? ቆፍጠን ብላችሁ ያመነ የተጠመቀ ይድናል ብላችሁ ምዕመኑን ማስተማር አለባችሁ። በቃ ቆፍጠን ብላችሁ ማለት ነው። እድናለሁ ሲላችሁ ድናሃል፣ በቃ አንተ ካመንከና ከጠመቅ በቃ ድናሃል ብላችሁ አትሊስት በጀመራችሁት የሐሰት ትምህርት ላይ ጸና ወፈር ማለት አለባችሁ። ምክንያቱም ጥምቀት ለድነት የሚል ስለጨመራችሁበት አላለም እኮ ከኢየሱስ አፍ አልወጣም ቃል። አይ እንደ ኢየሱስ ደግሞ ካላችሁ ደግሞ ያመነ የተጠመቀ ይድናል ብላችሁ አስተምሩትና ከዛ እሺ ዳንኩ ሲላችሁ አዎ ዳንክ። መቼ ዳንኩ? ስታምን ዳንክ። እና ለምን ተጠመቅኩኝ ከዳንኩኝ? የጌታ ትእዛዝ ስለሆነ። that's it። ይድናል ወይ መካነ ኢየሱስ ያለ ይድናል አይድንም? አትመልስልኝም። ስለዚህ እንዲገባ አዎ ወንጌል አማኞች የተጠመቀ ይድናል ብለን ነው የምናምነው። ይሄው ዳጊ ተጠምቋል። አለበለዚያ ዳጊም በራሱ ላይ የቀለደ ነው ማለት ነው። ያዳነኝ ግን ጥምቀቴ አይደለም እምነቴ ነው። ይቀድመዋል ጥምቀትን እምነት። በጣም የሚገርመው ኤርሚያስ በጣም ቅድም ነካብኝ። በጣም አንተ ጨርሰህ ለመናገር የጓጓሁትን ነገር ተናገርክብኝ። ግን ልድገመው። ጥምቀት ላይ ስትመጡ ራሷ ኦርቶዶክስ ቤተክርስቲያን ኤክሰፕሽናል የምትላቸው የጥምቀት ጉዳዮች አሉ። አንድም ቦታ ግን እምነት ኤክሰፕሽናል ሆኖ ያውቅ ባያምንም ለነገሩ ምናምን የሚባል ነገር የለም። አንሌስ ልጁ ለማመን ያልደረሰ እስካልሆን ድረስ። ከየት አመጣው ይሄንን? ከቤተ ክርስቲያኒቷም ከመጽሐፍ ቅዱስም። በመጀመሪያ አሁን መጨረሻውን ሐሳብ በደንብ ላድመውና እንቀጥል። ጥምቀት ኤክሰፕሽን አለው። ኮማ ውስጥ ያለ ብሏል ኤርሚ። በብዙ ምክንያት ላይጠመቅ ይችላል ብለዋል። ሊጠመቅ የተዘጋጀ አደጋ ቢደርስበት ብሎ ራሱ ምሳሌ ሲሰጥ ነበረ። እነሱ ቤት ያለው ያ የገድል ጀብደኛው ኤክሰፕሽናል ብዙ የምታስቀምጡት ነገር አለ። ሰውየው ሊጠመቅ ፈልጎ ላይጠመቅ የሚችልበት ሊሞትና ግን ደግሞ መንግስተ ሰማያት ሊወርስበት የሚችል ማአት ኤክሰፕሽናል የሆኑ ነገሮች አሉ ጥምቀት ላይ። እምነት ላይ ግን ኤክሰፕሽናል የለም። ምንም ችግር የለውም የሚባል ነገር የለም። ማመን ግዴታ ነው። አየን፣ ኤክሰፕሽናል የሆነው ነገር ነው። እዛ ቤት ግን ቢግ ዲሉ ያድናል የሚሉ በኤክሰፕሽናል። እንዴት ኤክሰፕሽናል ነገር ያድናል ትለኛለህ? ግድ የሆነ የቱ ነው? እስኪ ንገረኝ። ግድ የሆነ የትኛው ነው? ኦኬ፣ ወደ እድሜ ክልል እንምጣ። ለምንድን ነው እድሜ ክልል ውስጥ እንደዚህ የምናወራው? ምክንያቱም አንደኛ የጌታ ትምህርት እያስተማሩ ነው ደቀ መዝሙር እንዲያደርጓቸው የነገረው። ያመነ ነው እንዲጠመቅ ጌታ የተናገረው። ያምናሉም አያምኑም የማይባሉት ህፃናትስ ምን ይዋጣቸው? የጌታ ትምህርት እንግዲህ ያመነ እንዲጠመቅ የተማረ እንዲጠመቅ ከሆነ አሁን መጨረሻ ልጁ ያነሳው ማለት ነው። እሺ አያምኑምም ያምናሉ የማይባሉትንስ ምን እናርጋቸው ለምትለው ቤተክርስቲያን ኤርሚያስ የጠቀሰውን ጥቅስ ጠቅሳ ይሄን መልሳላች። እሱን አንብቤ ወደሚቀጥለው ሰው እንሄዳለን። አንዴ በትልቁ አድርጉኝ ወይ ራሴ እናደርጋለሁ። ይሄንን አሳይቼ ከዛ በትልቁ ነዳል። ኦኬ፣ አይ መጽሐፉን ልከፍተው ብዬ ነው። ኤርሚያስ የጠቀሰውን ጥቅስ ጠቅሳ የህፃናትን ዕጣ ፈንታ ቤተክርስቲያኑ ምን አለች? ያው ምን አለች እስኪ ቤተክርስቲያኒቷ? አሁን ምንድነው ያመነ ብላ አልነበረ ኤርሚያስ? ይሄው ያላመነ ሻውን ህፃን እንዴት ሊሆን ነው? ወይም ያምናል አያምንም የማይባል ህፃን ምን ሊሆን ነው ለሚለው ኤርሚያስና ቤተክርስቲያኑቷ ተመሳሳይ ነገር መለሱ ወይስ አልመለሱም? እስኪ እንመልከተው፣ ውስጥ እንግባ። ያው ይነበብ። ኦኬ፣ እኔ በትልቁ አድርጌ እዚህ ጋር ነበዋለሁኝ። አንድ ጊዜ ታገሱኝ። ኧረ ይሄማ በጣም ወዶ ፓርታር እንዴ ቀለዳችሁ እኮ በህዝቡ። ያው ተመልከቱት ምን ይላል። በባክት ያለው ከባክሱም በላይ ያለውን ተመልከቱ። እዚሁ አንድ ገጽ ላይ ራሱ ሁለት የተምታታ ትምህርት ጽፈዋል። በኋላ እንመለስበታለን ጊዜ እንዳልወስድ ነው። አሁን ልጁ የጠየቀው ግን እንመልከት።
ሰው ለእድሜ ለማመንም ለቃሉን ለመስማትም ምክንያቱም እምነት ጀነሬት የሚያደርገው ከቤተሰብ አይደለም። እምነት ከመስማት ሮሜ 10:17 እንደሚናገር እምነት ከመስማት መስማትም በእግዚአብሔር ቃል ነው ይላል። በ40 ቀናቸው የኦርቶዶክስ ልጆች በ80 ቀናቸው ምን እምነታቸውን ከየት አመጣችሁት ምን ሰማችሁ ሲባሉ አይናቸው ፍጥጥ የሚልበት ምክንያት ምንድነው መሰላችሁ? ከቃሉ በተቃራኒ ነው የሚኖሩት። ከቃሉ አሉ እምነት ከመስማት ነው ሲል እነሱ እምነት ኖ ከቤተሰብ ነው። እምነት ከመስማት ነው ይላችኋል ሮሜ። አይደለም ከቤተሰብ ነው። ኧረ አይደለም እምነት ከመስማት ነው። ጳውሎስና እነሱ ጭቅጭቅ ይዘዋል። እሺ ከቤተሰብ ከሆነ 5 ቤተሰብ ወደኋላ እንመለስ እስኪ። ቅድመ አያትን ሳልፍ ራሱ አታውቀውም። የቅምቅም አያትን ሃይማኖት ንገረኝ ብለህ አታውቀውም። ክርስቲያን ይሁኑ ድንጋይ አማኝ ይሁኑ አየር አማኝ ይሁኑ አፈር አማኝ ይሁኑ አታውቅም። ግን ከቤተሰብ ትለኛለህ። የት እንኳን እንደመጣ እምነት አታውቀውም። የቤተሰብ እምነት 3 ወደኋላ 4 ወደኋላ ተመልሰህ መናገር የማትችል ሰውዬ ከቤተሰብ ትለኛለህ። ቅድም ኤርሚያስ የጠቀሳቸውን በዛ ቤተሰብ ውስጥ ሕፃን ሊኖር ይችላል። ግምት ከግምቱ በላይ የሚያስቀኝ ልጅ ብቻ ተናግረህ ይሄን አንብቤ ልጨርስ። ሐዋርያቶችን እኛ እናምናቸዋለን። የጌታን ትምህርት አላፋለሱም ብለን እኛ ነን ያልኩት። እኛ ክርስቲያኖች የጌታን ትምህርት ሐዋርያቶች አላፋለሱም ብለን እናምናለን። ኖ ጌታ እንደተናገረው ጌታ እንዳስተማራቸው ነው ያደረጉት ያስተማሩት ብለን ነው እኛ ምናምነው። ጌታ ያመነ የተጠመቀም ይድናል ብሏቸው ሄደው ሐዋርያቶች ያላመነ ሕፃን አያጠምቁም ብለን እናምናለን። ተሳስተናል። ኑና አርሙን። ሊሳሳቱ ይችላሉ። ዳጊ ምን መሰለ እዛ ቤት ውስጥ ያሉትን ሕፃናት ሊያጠምቁ ይችላሉ። ያላመነ ሊያጠምቁ ይችላሉ ካልከኝ በሌላ ቋንቋ ምን እያልከኝ መሰለ? ሐዋርያቶቹ ያመነ እያላቸው ኢየሱስ ያላመነ የሚያጠምቁ ሐኬተኞች ነበሩ ማለት ነው። ሐሰተኞች ነበሩ ማለት ነው። ይሳሳቱና የጌታን ትእዛዝ ያፋልሱ ነበር ማለት ነው። ስለዚህ 100% ያላመነ ሕፃን እንዳላጠመቁ ያወቁት እኔ የሐዋርያትን ትምህርት ስለምቀበል ነው። የሐዋርያትን አገልግሎት ስለማልጠራጠር ነው። ከጌታ የሰሙትን ሳያፋልሱ ያደርጋሉ ብዬ ነው እኔ የማምነው።